እንደ ሐሳብ ብዬን የምልንገራችሁ ስለ አራቱ አንበሶች ቆይ ትንሽ ላውጋችሁ። እኔ ወላሂ የዚህ ዘመን ትልቁ ህመም ብዬ ማስበው የአደብ ችግር። አንተ የምትበላው እንዲህ ከሆነና እነሱ የሚበሉት እንዲህ ከሆነ አንተ እንዲህ መብላት በዚህኛው ማህበረሰብ አደብ አይደለም። የሆነ ሰው ምን ሲሆን ነው አደብ አጥቷል ወር ደግሞ ስርዓት የለውም የሚባለው? መሳቅ የሚወድ ሰውና ኮስተር ማለት የሚወዱ ሰዎች ጓደኛሞች ከሆኑ ሊያደርጉ የሚችሉ ያኛው ሳቅ የሚሰቀው ሰውዬ ቀነስ ማለት ነው፣ ደግሞ ኮስተር የሚለው ትንሽ ፈገግ ማለት ነው። ሌብነት ልክ ነው ከሱ ፐርስፔክቲቭ፣ ከሌባው ፐርስፔክቲቭ። ሙስሊሞች ነን፣ እንደ ኢስላም ነው የምንኖረው፣ መመሪያችንም ኢስላም ነው። በዛ ፍሬም ውስጥ ነው ገብተን ልናየው የሚገባው። በመስጂድ ስፒከር ቁርአን ከፍተ ቀኑን ሙሉ እያጫወትክ ይሄ የሚደብረው ከሆነ አንተ ነህ ጥፋተኛ፣ አደብ ያጣኸው ማለት ነው። ብዙ እውቀት ሳይሆን ትንሽ አደብ ነው የሚያስፈልገው የዚህ ዘመን ሰው። አንድ የገጠር ሰው ወደ ሰርግ ሊሄድ ከባለቤቱ ጋር ነው የሚሄደው እና በፈረስ ነው የሚሄዱት። ምናልባት ታውቁታላችሁ ብዬ አስባለሁ። መጥፎ ነገር ማለት ነፍስያህን ወይም ደግሞ ልብን የሚሸክክህ ነገር ነው። ያንተ መኖር ለሰዎች ምቾት የሚነሳ ከሆነ ወላሂ የሆነ ነገር ጎሏል። ከሰዎች ሁሉ መጥፎ ብሎ ማለት ሸሩ ተፈርቶ ኸይር የሚኮንለት ሰው ነው። እናንተ ወጣቶች እኔ ያስመረኳችሁ በውዷ እናቴ ዱዓ አስደረኩላችሁ። አጀብ شبابنا هيا إلى المعالي هيا صعدوا شوامخ الجبال شبابنا هيا إلى المعالي هيا صعدوا شوامخ الجبال هيا اهتفوا يا معشر الرجال አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የእንደ ሐሳብ ቤተሰቦቻችን እንዴት ከርማችኋል? እንዴት ናችሁ? እንደ ሐሳብ ፖድካስት ሰዓቱና ጊዜውን ጠብቆ በአፍሪካ ቲቪ በኩል በእጃችሁ ደግሞ በዩቲዩብ ኤዲ ፕላስ ቻናል ላይክ፣ ሼር፣ ሰብስክራይብ በመታረጉት ቻናል በኩል እየደረሰ አሪፍ እንግዶችን እንዲሁም ደግሞ ሐሳቦችን እያነሳን አራታችን የተገናኘን እንደ ሐሳብ እዚህ ደርሰናል። አሁን ደግሞ ዛሬ በሌላ ሐሳብ ተመልሰናል። እንደ ሐሳብ እንትናችን ፍሬማችን ተሰቅላለች። ፕሮግራሙን እንኳን ደስ አለን ያሲን ይችላል። ሌላ ግን አጀንዳ ብንፈልግ እንደ ሐሳብ አሁን ደግሞ እንጨቃጨቅበት ያሲን ጋር ያው ረመዳን እየደረሰ ስለሆነ አዲስ ስቱዲዮ አዲስ ሴትአፕ ስቱዲዮ ሳይሆን ሴትአፕ በጣም ኢንሻአላህ ይሄ ወደ ሌላ ሰው ያልፋል። ወደማ ያሲን አይደለች ወደ ማን ያልፋል? እንዴ አቡኪ። ለማንኛውም እንደ ሐሳብ ፖድካስታችን ስፖንሰር እያደረገልን እስከዚህ ጊዜ ድረስ አብሮን የቆየው አልጀዘሪ ኢንተርናሽናል ኦንላይን የቁርአንና የአረበኛ የቋንቋ ትምህርት ቤት ባላችሁበት ቦታ ሆናችሁ ስልካችሁን ብቻ በመጠቀም ብቁ የሆኑ ኡስታዞች ተመድበውላችሁ ቁርአናችሁን ማስተካከል ትችላላችሁ፣ አረበኛ መማር ትችላላችሁ ይለናል አልጀዘሪ። 0900715101 እየደወላችሁ ወላም ደግሞ ስልክ ቁጥሩን ስልካችሁ ላይ ሴቭ በማድረግ በኢሞ፣ በዋትስአፕ፣ በቴሌግራም በፈለጋችሁት ፕላትፎርም ብቁ የሆነ በቂ የሆነ ትምህርቶችን ማግኘት ትችላላችሁ ይለናል አልጀዘሪ። ለተሻለ አቀራር ነው። እንደ ሐሳብ እንዴት ነው ዛሬ አላስቀምጥ ብሎናል። የሆነ አንድ የተለየ አጀንዳ መሰለኝ። አጀንዳ ብቻ ሳይሆን በቃ እንደ ሐሳብ እየታየ እንደሆነ ከሰዎችም ዘንድ አሪፍ ተቀባይነት እያገኘ እንደሆነ የቅድሙ አማርኛ ምንድነው? እየጨሰ ነው እየጨሰ ነው። የሆነ ግጥም ተልኮልኛል እና እንትን ይሄ የግል ጉዳይ ምናምን አይደለም ለኔ አይደለም፣ እኛ የሚመለከት ነው። ይመለከታል። ምናልባት እስኪ እያነበብ ነው እናየዋለን። እሱ ግጥም ነው። አሁን በስነ ስርዓት ነው የምትለው እንዴ? ስሜ አንዋር አብደላ ባላለው ከአራተኛ ሲ አሁን የምከፍላችሁ ግጥም ነው። የግጥም ርዕስ የግጥም ርዕስ እንኳን አይደለም የለውም። የግጥም ርዕስ የግጥም ርዕስ ልበላ። ኦኬ እሺ ተልኮልን እኮ ነው። እኔ አይደለሁም ያዘጋጀው። አይሻ ትባላለች እህታችን። አይሻ ኢንሻአላህ የላከችው ለእንደ ሐሳብ የተላከ ግጥም ነው እና ዝም ብላችሁ ስሙትና የሆነ አስተያየት ሰጥቷታል። ሪፍሌክት እናደርጋለን። አወጎኝ አሁን ከፍታ ቆይታ በኋላ ስንመለስ እናነበዋለን። እኛሽ ማስተካከያ ምን አፍታ ቆይታ የለም። ቀጥል ቅድሞች ነው የግጥሟ ርዕስ የግጥሜ ርዕስ ብላ ትጀምራለች። አራቱ አንበሶች ስለማን እንደሆነ አላውቅም። ሐምዛ ማለት በነገራችን ላይ አንበሳ ማለት ነው። አንዋር ቀጥል እስቲ። እሺ አይ አሰላሙ አለይኩም ወጣት ወንድሞቼ እንደምን አላችሁ? እንደምን ቆያችሁ? ቲክቶክ ላይ ነበር እኛም እናውቃችሁ፣ አሁን በአዲስ ነገር ይኸው ብቅ አላችሁ። እንደ ሐሳብ በሚል ፖድካስት መጣችሁ። እንደ ሐሳብ ብዬን የምልንገራችሁ
ስለ 4 አንበሶች ቆይ ትንሽ ላውጋችሁ። አላወቃችሁም መሰለኝ። ትልቁ አንበሳው 50 ሽፋ ይባላል። እሱን ላላወቀው ነገረኛ ይመስላል። ግን አይደለም የሷ ነው። እንደ ሀሳብ ፖድካስት ወደ እንትናችን እንመለስኩ ይሻላል። ወደ ሀሳባችን ቋንት እቺ ሲልኝ ግን ያንተናት አይደለም የተላከው። እሱን ላላወቀው ነገረኛ ይመስላል። ቱኤክስ ነው ይደገማል እንደ ሀሳብ የሚል አደራ እስቲ ለጥፉልን ይኑረን መጠሪያ እያለ የሚጠይቅ ሁሌ የሚነግራችሁ አደራን የሚበላ ሙናፊቅ መሆኑን እናንተ ታውቃላችሁ ነው መሰለኝ። ስለዚህ ባካችሁ አደራ የሚሏችሁ አደራው ሁላ እናንተ የተቀበላችሁ እስቲ ለጥፉለት እንደ ሀሳብ ብላችሁ። ይሄ ያኔ በእንትኑ ዘመን ጋርዮች ዘመን። እስቲ ስለ አንበሳው ትንሽ ልንገራችሁ። ልታይ ማይል ብዙም ማያወራ ቁርአን አክታሚ ሒፍዝንም የቀራ ከሱም ቀጠል አርገን አለ ኢምራን በድሩ በልጅነት ጊዜው ጉረኛ የነበሩ ግን በእውቀታቸው ጎበዝ የነበሩ። መጀመሪያ ግድ ነው መጀመሪያ አይደለም። ከዛ በፊት እኮ የሆነ ሰው ተጠቅሷል። ማን ብዙ ማያወራ ምናምን የተባለው ኢምራን አይደለም እንጂ ይሳሳታሉ ነው። ግን በጣም ነው የተሳሳቱት ነው። እንትን ግን ብናረግ መጨረሻ ላይ ሪፍሌክት እናርገው አይደለ? ግጥሙ ንግግር ይሆነ መጣ ከጣጥሎ አንድ ላይ ያሲን መጀመሪያ እሱ ፕሮፌሽኑም ስለሆነ የመጨረሻ ያለህን ሀሳብ ሰጥተታለህ። እንትን በለው ተመልካችም ሙሉ ፍሬሙን እንዲያገኝ ከመጀመሪያው ጀምር። ከመጀመሪያው ለምን አይ ከዚህ ነው እንጂ ለተመልካችም ሙሉ ግጥሙን እንዲያገኝ እንደዛ አላለሁ። እሺ ልታስደግሙኝ ነው አንተና ሐምዛ ምናምን የምትለው አንፓርት በደንብ ሞቅ አድርጎ ኤክስ የምትለውን ደግሞ ሳታስፈቅደን ቴሌብርን ትልክልኛለህ። አሰላሙ አለይኩም ወጣት ወንድሞቼ እንደምን አላችሁ? እንደምን ቆያችሁ? ቲክቶክ ላይ ነበር እኛ የምናውቃችሁ። አሁን በአዲስ ነገር ይኸው ብቃላችሁ እንደ ሐሳብ በሚል ፖድካስት መጣችሁ። እንደ ሐሳብ ብዬኔም ልንገራችሁ ስለ 4 አንበሶች ቆይ ትንሽ ላውጋችሁ። ትልቁ አንበሳው 50 ሽፋ ይባላል። እሱን ላላወቀው ነገረኛ ይመስላል። ሁሌም እንደ ሐሳብ የሚል አደራ ሲለጥፉልን ይኑረን መጠሪያ እያለ የሚጠይቅ ሁሌ የሚነግራችሁ አደራን የሚበላ ሙናፊቅ መሆኑን እናንተ አውቃችሁ። ስለዚህ ባካችሁ አደራ የሚሏችሁ አደራው ሁሉ እናንተ የተቀበላችሁ እስቲ ለጥፉለት እንደ ሐሳብ ብላችሁ። እስቲ ስለ አንበሳው ትንሽ ልንገራችሁ። ልታይ ማይል ብዙም ማያወራ ቁርአን አክታሚ ሒፍዝንም የቀራ ከሱም ቀጠል አርገን አለ ኢምራን በድሩ በልጅነት ጊዜው ጉረኛ የነበሩ ግን በእውቀታቸው ጎበዝ የነበሩ ቁርአን አክታሚ ኪታብም የቀራ ጭራሽ በአላህ ላይ ምንም ማያጋራ የነብዩ ወዳጅ አለ የአላህ ባሪያ። እንደገናም ደግሞ አለ አኒስ ኢድሪስ በቲክቶኩም ዓለም ጭራሽ የማናቀው በሌላ ሚዲያ ፍጹም ማንጠብቀው። እስቲ ስለ ልጁ ትንሽ ልንገራችሁ። ዝምተኛ ልጅ ነው። አውራ እንኳን ቢሉት ቃላት የሚጠፋበት ማውራት ከጀመረ ማቆም የሌለበት ያንደበቱ ለዛ እንደማር የሚጣፍጥ ሰው አክባሪነቱ ሁሌም የሚወደድ እሱማ ሀብታም ነው አለው የሰው መውደድ። አሁን ብቅ አለልን በቴሌቪዥን መስኮት እኛን ሊያስደስተን እኛን ሊተዋወቅ በስተመጨረሻም አንድ የረሳነው ሰው። አይ በቃ እዚህ ጋር ቢቀም አንዋር አብደላ የሚባል የድሮ ሰው to the point ላምበውኛ ነው እንዳዘልሽ አላ እንዳዘልሽ ያዘል በስተመጨረሻ አንድ የረሳነው ሰው አንዋር አብደላ የሚባል የድሮ ሰው። ቁርአን የቀራው በመክተብ የነበር ደሞም በልጅነቱ አልቃሻ የነበር ተማሪ ሲገባ ሊማር ወደ ክፍል እሱ ይሮጥ ነበር ከእናቱ እግር ስር። እኔ ስለ ልጁ ምንም ነው ማላቀው ብቻ ኢማን ያለው የአላህ ባሪያ ነው። አይ አጣቂው እናንተ 4 ሰዎች እናንተ ጓደኛሞች እንደ ሐሳብ የሚል ፖድካስት ያላችሁ ገና አጭር ጊዜው ገና አጭር ወሩ ከጀመራችሁ ግን በዚህ ጊዜ ተመልካችን ሁላ እንዳስደሰታችሁ ለተመልካች ሁላ ትምህርት ሰጣችሁ በሚያስደስት ነገር በሚያስተምር ነገር እንደተነሳችሁ
መጨረሻችሁን አላህ ያሳምርላችሁ አሚን አሚን በሉ ወጣት ሴቶችንም እናንተ ጋብዙልን የወንዶች ጉዳይ አታስመስሉብን እኔ አይደለም ጃፒፕ ታረጋታለ ጀቡ እናንተ ወጣቶች ተመልካችን ሁሉ እንዳስደስታችሁ አላህ በህይወታችሁ ደስታን ያብስራችሁ እናንተ ወጣቶች እኔ ያስመረኳችሁ በውዷ እናቴ ዱዓ አስደረኩላችሁ አጀብ ስራችሁን ሁሉ አላህ ያሳምረው መጨረሻችሁን አላህ ያሳምረው ረጅም እድሜን ከጤና ይስጣችሁ ዛሬ በዱንያ ላይ እንዲህ እንዳማረባችሁ ነገ በአኺራ ላይ የጀነት ሀገር ምታዩ ያርጋችሁ አሚን አሚን በሏት ከቶ ተቀበሏት መቅቡል ይሆናልና ምርቃቷ የእናት ይላል አላሁ አክበር አላህ አላህ የገጣሚው ስም ማን ነበር ባለ አይሻ ነው አይሻ እንዴት ነው አሁን እርሶ እንትን ተሰጡበታላችሁ ዳኝነቱ ለርሶ ተዋለ ሂስ የሚደረጉለት ሂስ ነው የሚደረገው ኧረ አላህ ፍሩ በቀጥታ ወደ ፖድካስታችን እንግባ እንዴት አየው ግጥሙን ሲሪየስሊ አሁን ይሄ የገጣሚ ተች ካላት እንዴት ነው ተቀጥል አይደለ እሱን የምሩን እኮ ነው ይምራን ተነደም ነው ይወራን ያለው እሺ እንትን እናርገው አይደለ በተለይ አርት ምናምን የስሜት ጉዳይ ነው ብዬ አምናለሁ ኤቭሪዋን አርት ሲጀምር ሁላችንም እኔም ስቲል ነው ዳዴ ላይ ነው ምናምን ነገር ይሄ በደንብ መደጋገም በደንብ ማንበብ ይሄ ብዙ ጊዜ በተለይ ግጥም ላይ ያሉ ሰዎች ምናምን የቃላት ሀብታም ናቸው ይባላል ሐሳባቸውን በደንብ ኤክስፕሬስ ማድረግ ይችላሉ ምናምን ይሄ በደንብ መጻፍ በደንብ መደጋገም በደንብ ማንበብ ይፈልጋል ከዛ በተረፈ ግን ቋሚ ተከታታያችን ቋሚ ከመጀመሪያው ኤፒሶድ ጀምሮ ያለው ነው እንትን እያለች ነው ስፔሻሊ ሳሰላም ስታንሳው የተረዱት because በምን ነበር ቀራ ያለችው እኔ ደግሞ በሉኻ ግጥሙ ላይ ያለበት እና ደግሞ የተወራ ደግሞ እዛ የመጀመሪያው ውጪ ላይ የቀረጽ ነው ማለት ነው ወዲ አልቃሻ ምናምን አልቅሳለን ብዙም እኮ ሴንስ አልሰጠኝ አቃለች ካንተ ይበለጠ ወይራ ነው ያወላ ሲማር ያለቅሳል ነበር ኢምራን ጉራኛም የተባለው እኮ በዛ ነው አኒሱን ነው አንዋርን ምን ይሄ የመጀመሪያ ትውውቃችን ከኔም ጋር ማሱም ጋር ያው በጣም ነው አድሜ ከኖር ጋብዘው ነው እንዴ እኔ ግን ሐምዛ ነገረኛ ያለችበት የሚመስል ወፍራም ነጥብ ትንሽ ይመስላል ነው ከለሪም ነው ብዙ ጊዜ ጥቁር ሰው ስታይ ከፖዚቲቭ አጫጭ እኔ ምሬን ቀይ ሰው ሲያይ ብዙ ሰው ኦፕቲሚስት ነው በቃ ደስ ብሎት ነው የሚጀምረው ጥቁር ሰው ስካየ መስተንግዶ ላይ ምናምን ማይተቆ ነው ሆቴሎች ላይ ስቀማምና ምንድነው ቢባለው የሆነ እንግሊዘኛ አለው የሆነ እንግሊዘኛ አለው ይሄ እንት ታው ለምን አይቀር የፈረንጆች ምንድነው የሆነ እንግሊዘኛ አለው ወላ እኔ እንጃ እኔ ዛሬ ሰሞት ሐሳብን ራሱ ሲያዩት ሐምዛን ነገርኛ ይመስላል ግን ከከለር ግን ለነቆራየው ነው አደባጣኛ ራሳቸው ኢምራን አደባጣን ሲል አደብ ያለው ግጥም ነው አደብ ያለው ግጥም ነው ዛሬ ልንነሳበት ከፈለግ ነው አጀንዳ ካሰብነው አጀንዳ ጋር ከያዥነት ያለው ይመስለኛል ግን ከምንም በላይ እህት አይሻል ለዚህ ትኩረት ሰጣ ለዚህ ወንድሞች ጥሩ መልእክት አላቸው ቢታዩ ምናምን ብላ ጽፋለችና እንግዲህ አላህ ያክብር እጅሽን ቁርጥማት አይንካው ይባላል ብዙ ጊዜ ለገጣሚዎች ለጻፊዎች ምናምን እጅህን ቁርጥማት አይንካው ይባላል ይግራልሽ ነው ማለት በረሻይን ጠፍ በረሻይን ጠፍ ይባላል አላህ ይጠብቃት እንግዲህ በደንብ ደግሞ እንትን እስልምና ሁለንተናዊ ነው ስንል አንድም አርቱ ነውና እንግዲህ ቀጥይበት ጣም ከሷ በተጨማሪም ከመጀመሪያው ጀምሮ ላሉ ተመልካቾቻችን እስካሁን ድረስ ለሚከታተሉ አንድም ክፍል አላመለጠንም ለሚሉ ሁሉ ክብረት ይስጥልን ግጥም ሊጽፉ ብለው ቃላት ላጡ ተመልካቾቻችን እኔ ኮሜንት ላይ ማለት ይለኛል መሰለህ ለካ ሐምዚ መጨረሻ ላይ እስካሁን ድረስ ከተከታተላችሁ እሷን ቃል በቃል ይጽፋታል ታይሚንጓን ይጽፋታል ምናምን ከዛ እንወዳቸዋለን ምናምን እንዴት አይላሉ ለማንኛውም አላህ ይወደዳችሁ ግጥሙ አሪፍ ግጥም ነው በጣም ተመችቶናል አደብ ያለው ግጥም ነው ብለናል አደብ ያለው ግጥምና አደብ የሌለው ግጥም አለ በነገራችን ላይ والشعراء يتبعهم الغاوون الى القران ገጣሚያንን የጥመት መንገድ ላይ ያሉ ሰዎች ናቸው የሚከተሏቸው ይላል
ዊች በሰዓቱ የነበሩት ግጥሞች ወደ ሌላ ነገር ስለሚያደላ ነው። ብዙ ጊዜ አርቲስቲክ የሆነ ነገር ሲኖረው ሰው በጣም ይሳባል። የሆነ ነገር ዜማ ሲኖረው አይታችኋል። ዜማ ሲኖረው በጣም ብዙ ሰው የመደመጥ ነገር ይኖረዋል። አርት በተፈጥሮም ይሄ ከስሜት ጋር ምናምን በጣም ሪሌት ስለሚያደርግ አረቦች በፊት ላይ በጣም ረሱል አለይሂ ሰላቱ ወሰላምም ከመላካቸው በፊትም አረቦች ዘንድ የነበረው ፉክክር አንድ ጎሳ መሀል ጦረኛ አለው፣ ባላባት አለው፣ ከዛ ገጣሚያን አሉ ወይ ነው። ሶ አንድ ሰው ብድግ ብሎ በተናገረ የሆነው ግጥም ለረጅም አመታት ጦርነት ሊነሳ ይችላል ምናምንና ኢቨን ረሱል ሰለላሁ ዐለይሂ ወሰለም ነብይ ሆነው ከመላካቸው በፊት 2 ዘመቻ ላይ ተሳትፈዋል። 2 ጦርነት ላይና አንደኛው ጦርነት የተጀመረው አንዱ የተበደለው ሰው መካ መሀል ወጥቶ የሆነን ግጥም ይናገርና ሰው በዛ ተች ይሆነና ምናምን ነው እንትን የሚለውና በጣም የተለየ በተለይ አረቦች ላይ ምናምን ግጥም በጣም የተለየ ቦታ አለ። ስቲል እንደዛ ናቸው፣ በጣም የተሰጡ ናቸው ለስነ ጽሁፍ። ለዛ ነው ቁርአን በጣም አርቲስቲክ ያለ እንትን አይታችሁት ከሆነ በጣም አርቲስቲክ ነው። ከቋንቋ ደረጃም ቁርአን ሲናገር እንትን ነው ፍሎውን ጠብቀው ነው የሚሄደውና የነሱን ቦንሰው ነው የመጣው። ከዛ ይላቸዋል ቁልሃቱ ቡርሃነኩም ኢን ኩንቱም ሷዲቂን። እስቲ እንደዚህ አይነት አንድ ምሳሌ አምጡ። ሑሩፍ المقطعዎች አሉ አሁን ለምሳሌ አይደል እዚህ አሊፍ ላም ሚም ሷድ ሐ ሚም ምናምን የሚባሉት ኢቨን እነሱ አረቦች በጣም በስነ ጽሁፍ በጣም የተካኑ ስለሆነ የማታውቁትም ነገር አለኩ ይሄም አለ ምናምን አይነት ነገር ነው ይላሉ ዑለሞች። አላኩል ሐል ግጥም እንደዚህ ግጥም ብቻ ሳይሆን ስነ ጽሁፍ አጠቃላይ አደብ ሲኖረው ብዙ ሰዎችን የመመለስ እና ሐሳን ኢብኑ ሳቢት ሻዕር ረሱላህ ኢርሚ ያ ሐሳን ፊዳከ አቢ ወኡሚ ጦርነት ከመጀመሩ በፊት ማለት ነው ሩሑል ቁዱስ ማዕክ ይሉትን ወርውር ግጥምን ጦርነት ከመጀመሩ በፊት መድረክ አላቸው ማለት ነው የስነ ጽሁፍ እና ሐሳን ኢብኑ ሳቢት ወጥቶ ግጥም ያቀርባል። ሐሳን ኢብኑ ሳቢት ወጥቶ ግጥም አለ ማለት በቃ የቁረይሾቹን ሞራል ያንኮታኩተዋል። ሰው ሞራል ይገነባል። አት ዘ ሴም ታይም የሆነን ማህበረሰብ አሪፍ አድርጎ ሊገነባ ይችላል፣ የሆነ ማህበረሰብ ደግሞ ሊጠል ይችላል ማለት ነው። አደብ ጋር ምናምን ተያይዞ የተወሰነ ምናልባት ከረንትሊ አሁን እነ ሐሳንን ምናምን የያዘ ዲን ሆኖ ከረንትሊ ግን በጣም እንደዚህ አይነት ነገራቶች ችላ በመባላቸው አሉ። ይሄ የአርት ፍላጎት ያላቸው መጽሐፍ የሚወዱ አቅም ያላቸው ምናምን እና ይሄ እኛ ፋሲሊቲው ሳይኖረን ሲቀር በእኛ በኩል እኛ ጋር ሲያወጡ ወይም ደግሞ ይሄ ሙስሊሙ ጋር ሲጠፋ የተሳሳተ አካሄድ የምትለው አደብ ያጣ አካሄድ ምናምን የሚካሄደው አንድም እኛ ጋር እንደዛ አይነት ነገራቶች ስለሌሉ ነውና በዛው ጠቆም አድርጎ ለማለፍ ያክል ነው። ምናልባት ስለ ጽሁፍ ላይ ብቻ ያየነው እንጂ አሁን ላይ ላለንበት እያንዳንዱ እንቅስቃሴያችን ሁሉ አደብ ያው ወደ ጥፋትም በተቃራኒው ደግሞ ወደ ልማትም ሊወስድ የሚችል ቁልፍ ሀሳብ ነው አደብና ዛሬ ላይ ስለ አደብ የተወሰነ ነው የምናወራው። በስፔሻል አሁን እኔ ላይ ብትጠይቁኝ ስለ አደብ የሆነ አንድ መንገደኛ ቃለ መጠይቅ ቢደረግ ሊመልስ የሚችለውን አይነት መልስ ነው ልናገር የምችለው። ያ ማለት አደብ ላይ አይሚን የዚህ ርዕስ ላይ ኤክስፐርት ሆነንበት ምናምን ሳይሆን የራሳችንን የተወሰነች ያህል ሀሳብ ለማስተላለፍና ሰዎች ላይ የሆነች ሀሳብ ለማስቀመጥ ያህል ነው እዚህ ጋር ቁጭ ያልነው። ሶ አደብ አንጻራዊ ነው ማለት እንችላለን። ስርዓት ማለት ነው አይደል? አደብ ስርዓት ማለት ነው። which is every እንቅስቃሴዎች ላይ የሚኖረው ስርዓት ማለት ስትበላ የሚኖረው አደብ፣ ስታወራ የሚኖረው አደብ፣ ስትራመድ የሚኖረው ሰው ስታይ ከሰው ጋር ኤቭሪ እንትን አለ እና አንዳንዴ ደግሞ አይታችሁ ከሆነ ይለያያል ከሀገር ሀገር። አደብ አንጻራዊ ነው። ምናልባት አደቡ ነው የሚለያየው። ምናልባት አደብ ፍሬም ያስፈልገዋል አይደል? በጣም ትክክል። ለምሳሌ እስላማዊ አደብ አለ። ከዛ ደግሞ የሆነ እንደ ሀገር ወይም እንደ ማህበረሰብ የሚሰጥ ደግሞ የተቀመጠ አደብ አለ። ምናልባት እሱ ወደ ባህል ወይ አዳ ምናምን ሊሄድ ይችላል መሰለኝ አይደል? አንድ አካባቢ ላይ የሚኖር እኔ እንደው ምን አስባለሁ መሰለህ እንትን አሁን ባነሳችሁት የኛ ፍሬም ግልጽ ነው። ለምሳሌ የዶክተር ኢቲክስ ሌላው ሰው አይመለከተው ገብቷል። የዶክተር አደብ ለዶክተር በቃ ለኢንጂነር እንትን አይደለም። ሶ የሙስሊም አደብ ለሙስሊሞች ነው ማለት ነው። ሶ ከዛ ፍሬም ማየቱ በጣም አሪፍ ይመስለኛል። ሁለተኛ እንደ መንደርደሪያ ከረንትሊ እያየሁ ነበርና
የዚህ ዘመን ትልቁ ህመም ትልቁ በየዘመኑ የተለያየ ህመም ነበረ ምናምንና የአባቶቻችን ምናልባት የእውቀት ማነስ የእውቀት ማጣት ሊሆን ይችላል ሸኾቹ ጋር ምናም በደንብ የሆነ ያህል አክሰስ ቢኖርም አዋሙ ጋር ግን ምንም አልነበረም ኢቭን ሂጃብ የማይደረግበት ምናምን ነገር ነበረ ከዛ አለፍ ስትል ደግሞ በንጉሶች ምክንያት ምናምን ጫናዎች ነበሩ በዛ እያለ ተመጣና ዛሬ ላይ ስትደርስ የእውቀት ብትል የእውቀት አክሰስ ችግር የለም በእያንዳንዱ እርምጃ የምትፈልገውን እውቀት ሁሉ ታገኛለህ ይሄ የፋሲሊቲ ችግር የለም በየቦታው መስጊድ አለ የአክሰስ ችግር የለም ሸኾች አልহামዱሊላህ በየቦታው የደርስ ትሬኒንግ በየቦታው አለ ኢቭን የገንዘብ ራሱ ያን ያህል ኢሹ አይደለም ከረንትሊ የሆነ የሞጣ ላይ ምናን አይተናል የሆነ ነገር ከተሰበሰበ በጣም አቅም አለ በጣም እንትን አለ ምናን እኔ والله የዚህ ዘመን ትልቁ ህመም በየ ማስበው የአደብ ችግር ትልቁ የጎደለኝ ከዛ እንደ ማህበረሰብ የጎደለን ነገር እቺ the missing piece የምትላት ነገር አለ ይሄ ፐዝል ተሰራና ግጥምጥም ታደርገውና አንድ ፒስ መሃል ላይ ያለችው አንድ ፒስ ስትጎልበት ስቲል ኢሜጅ አይመጣም ሶ ያቺ የጎደለችው አደብ ትመስለኛለችና በደንብ እንትን ይያልነው ምናምን ይያሽነው ከብዙ አንግል በያየው እንዴት አይዋ እንትን እንዳው እንዳልከው ቤት ያስፈልጋል አይደል ባውንደሪ በዚህ ልክ ነው አደብ የምትለው ነገር እኛ ጋር ሙስሊሞችና እንደ ዓለምም ስታዩ ሻሪያዊ በሆነ መልኩ ነው ልንከተለው የሚገባው ግን አሁን ላይ አይደለ ሪያሊቲ ያለ ሰው ጋር ለመግባትም ከካልቸራልና ከኢስላሚክ ወይ ወደ በኋላ አካባቢ ጠልቀን በቁርአንም ዘጓለን ኢንሻአላህ ከዛ በፊት ግን ይሄ ካልቸር ላይ ማለት አሁን ለምሳሌ የሆነ አካባቢ ማህበረሰብ የሆነ ያለው አደብ ከሌላው አደብ ይለያል አይደለ እዚህ ነገር ላይ የተወሰነ ሪፍሌክት ብታደርግበት ደስ ይለኛል ከሞላ ጎደል ያው አደብ ሲባል አደብ አረብኛ ነው ምንድነው አደብ አይደል ስርዓት ነው የሚባለው አንድ ነገር ላይ የሚኖርህ ስርዓት መለኪያው ለምሳሌ የሆነ ሰው ከባህሪ አንፃር ማለት ነው ከባህሪ አንፃር ነውና አንድ ሰው ከሰዎች ጋር ሲነጋገር ወረሙ ከሰዎች ጋር ባለው ኮሙኒኬሽን ፍሪ ነው በቃ እንደፈለገ ሆኖ ያወራል እንደፈለገ ማለት በቃ ሐሳቡን በደንብ ይገልጻል እና ትንሽ ድምጹ ከፍ ያለ ነው እንበል ሲናገር ማለት ነው ከሰዎች ጋር ባለው ኮሙኒኬሽን ላይ እና የሆነ ሰው ያወራ ደግሞ በጣም የተረጋጋ ነው ድምጹ ዝቅ ያለ ነው ምናምን የትኛው ነው አደብ የሌለው ሰው መለኪያው ምንድነው አንዳንድ ጊዜ ለምሳሌ እሺ ሌላ ምሳሌ ልቀይርላችሁ ለምሳሌ በጣም የገጠመኝን ነገር ልንገራችሁ መጀመሪያ እንትኑን ማውጣት ያስፈልጋል ማለት የትኛው ነው ልክ የሚለው ነገር ከዛ በጥግና ጥግ ላይ ያሉትን ሰዎች ወደ መሃል ያቀራረቡ ይሄ ነው አደብ ማለት ሰዎች በዚህ ስርዓት ውስጥ ነው መፍሰስ ያለባቸው የሚሉት ነገሮች ማውጣት ይፈልጋል አንድ ጊዜ ከአዲስ አበባ ወጣሁና ቁርስ ልንበላ የሆነ ቦታ ሄድን ከዛ የሆነ ቦታ ገባን እኔና የዛ ሀገር ሰው ነበር ከዛ ካፌ ገባን ምግብ አዘዝን የሆነ ሰው መጣ ሞቅ አድርጎ እሱንም ሰላም አለው እኔንም ሰላም አለኝ ቁጭ አለን ከዛ በኋላ በላን ሰውየውም መጥቶ በላ ከኛ ጋር ማለት ነው ከዛ በኋላ የሱ ምግብ መጣ አስቀመጠው እኛ በልተናል አይኔ በቃኝ ምናምን አልኩት እንደዚህ ያየኛ የአዲስ አበባ ሰው ነው አይደል አለኝ አልኩት ቀናንተ ችግር አለባችሁ እኮ ምናምን አለና በላ ምናምን ያም አብሮት በላ ተነስቶ ሄደ ትተዋውቃላችሁ ስለው አላቆም አለኝ ጀለሰው ማለት ትተዋውቃላችሁ ስለው አላቆም አለኝ አንተ ታቆም ይለኛል ጭራሽ ማለት ነው ከዛ እንዴት ምናምን አልኩት አረ በቃ ጭራሽ ምናምን አለኝ የዚህ ሀገር ግን ባህል ነው አለኝ እሱ የዛ ሀገር ነው አይደል ካንተ ከነበረው ሰው ከዛ ደግሞ እሱ ሲያዝ አንተ ትሄዳለህ ምናምን እንደዛ ነው የሱ ሲመጣ በቃ አብረው ትበላለህ ከዛ እሱ ያዘዘውን ነው የሚከፍለው አንተም ያዘዝከው ነው የምትከፍለው ግን መጨረሻ ላይ አብሮ በልታል ጠግባሃል ነው ገባ ያንተን እሱ ቢገራህም የሱን አንተ ብትገራም አደይንድ አንተም ጠግባለህ እሱን ጠግባለህ አዲስ አበባ ላይ ይሄን ተግባሩ ያረጋለው ትል ለጠርሙስ ትመጣል ዋጋ ነው የምትከፍለው ዋጋ ያስከፍላል ሶ አሁን ሳስበው ያንን ነው አንዳንድ ጊዜ አይታችሁም ከሆነ አሁን ለምሳሌ ሀገር ውስጥም አሉ ግን ሞር ከኢትዮጵያ ስትወጣ ምናምን ጮክ ብሎ የሚያወሩ ሰዎች አሉ በጠቅላላቸው ድምጻቸው ከፍ ያለ ነው
ሶ ምን ሲሆን ነው የሆነ ሰው ምን ሲሆን ነው አደብ አጥቷል ኦር ደግሞ ስርዓት የለውም የሚባለው? ኦቨርኦል ያ ሰው ምን ሲያደርግ ነው? ኢን ጀነራል ልክ ምንድነው ስተት ምንድነው? ማለት የሆነ ነገር ልኬቱ ምንድነው? አንድ ነገር በነገራችን ላይ ኢቭን ልክ የሆነ ነገር አሁን ለምሳሌ የሆነ ሰው ተነስቶ ሙስሊም የሆነ ሰው ምናምን ማዓዘላህ ሲዘፍን ብታየው ኦር የሆነ ነገር ሲያደርግ ብታየው ምናምን መንገድ ላይ ሐራም የሆነ ነገር ሲሰራ ብታየው ይሄ አደብ የለውም አይደለም የሚባለው። ማለት ኦሬዲ በቃ ስተት ላይ ነው ያለው። የሆነ ነገር እኔ ሲመስለኝ የሆነ ልክ የሆነ ነገር ኦቨር ስትጠቀመው ስርዓት ያጣል ይመስለኛል። ለምሳሌ መብላት ልክ ነው፣ ኦቨር ስትበላ ለምሳሌ ጉርሻ በመጠን ነው የምትቆርሰው። በጣም ልጅ ወጥረው ምናምን ስትቆርሰው ይሄ ስርዓት የለውም ማለት ነው ይባላል። ሶ የሆነ ነገር በጣም ኤግዛጀሬት አድርጎ ስለመጠቀም ነው ኬዙ። እሱ ነገር ግን ከቦታ ቦታ ይለያዩ። ለምሳሌ አሁን እንዳለው ይለያያሉ ማለት ልክ ያለፈ ነገር አደብ ሊሆን ይችላል። ነገር ግን የሆኑ ማህበረሰቦች ጋር ለምሳሌ አንተ የምትበላው እንዲህ ከሆነና እነሱ የሚበሉት እንዲህ ከሆነ አንተ እንዲህ መብላት በዚህኛው ማህበረሰብ አደብ አይደለም፣ በዛኛው ማህበረሰብ ግን ኖርማሊ የሚሰራ ነገር ነው። ሶ በዚህኛው ፍሬም ውስጥ መቀመጥ የሚችል አይመስለኝም። ምክንያቱም ከልክ ያለፈ ነገር ሁሉ አደብም ሊሆን ይችላል ላይሆንም ይችላል። አሁን ባልነው እይታ ከወሰድ ነው ማለት ነው። እንደ ቦታው እንደ ማህበረሰቡ ልማድ ወይም አዳ ከወሰድ ነው አደብ ይሄማ አደብ አይደለም ልትለው አትችልም ማለት ነው። እንደው ምን አስባለሁ መሰለ ኤቭሪቲንግ ልክ ነው ሁሉም ነገር እንትን ከሌለው ፍሬም ከሌለው። ለምሳሌ ሌብነት ልክ ነው እንዴት ከሱ ፐርስፔክቲቭ ከሌባው ፐርስፔክቲቭ ለምሳሌ በደንብ አብራራው። አንድ ሌባ የሚሰርቀው እናቱን ለማዳን ከሆነ ከሱ ፐርስፔክቲቭ ልክ ነው። አሁን ወደ እንትኑ ልመጣለህ ነው። ለዛ ነው ይሄ እንደ አይነት ነገራቶች ግዴታ ፍሬም ይፈልጋሉ። ፍሬሙን ለሁሉም ለራሱ ከተውከው ዛሬ ላይ ይሄ ትንሽ ሰፋ ያለ ቶፒክ ነው፣ ግን ኢቭን እምነት የለሽ ሰዎች ትልቁ ስትራግል የሚያደርጉት ነገር ይሄ ነው። ገብቶሃል? ሌባው የሚዘርፈው የሆነ ማለት የሆነ ራይት ነገር አለው ማለት ነው። አገኘኸኝ? እናቱን ለማሳከም የሚዘርፍ ሰው ከሱ ፐርስፔክቲቭ ልክ ነው፣ ምክንያት ካለው ልክ ነው። አላህ ይስጥህ። እኔ የተዘረፍኩት እኮ አይ ነው ሐሳብ ልክ ነው ለምሳሌ አንበሳ አጋዘንን ሲበላት ከአንበሳው ፐርስፔክቲቭ ልክ ነው፣ ሰርቫይቭ ማድረግ አለበት። ምግብ ነው እየበላ ያለው አንበሳው። ከአጋዘኑ ፐርስፔክቲቭ ደግሞ እየተበላ ነው። ገብቶሃል አይደል? ባለፈው እንደውም ጽሁፍ አነበብኩኝ መሰለህ አንበሳ ለእጽዋት ምን ጭንቅላቴ ምን ተፈጠረ? ይቅርታ። የሰው ልጅ ባህሪ ገርሞኝ ነው ማለት አንበሳ የሆነ እንስሳ ሲበላ ሳይ አረ በላት ነው አንገላ ማለት ነው። በጋርደ ምን በላ ነው? አይ ከኛ ፐርስፔክቲቭ ልክ ነው። በቃ አማይ ሰርቫይቭ ማድረግ በጣም ባይዚ ትክክለኛ ፖይንት ነው። እሺ እኮ አይ ለበጣም ታውቃለህ እኔ ይወላችሁ እስካሁን ኖር ያለው አዲስ ሐሳብ አሁን ነው ምን ላይ ያስገቡት ለምን ሰላም አሁን እኔ ሰብቻ አላቅም። ይሄ ደግሞ ለኔ አዲስ ነው። እሺ በግ ስንበላ እኛ ከኛ ፐርስፔክቲቭ ልክ ነው አይደለ? እሺ ከበጉ ፐርስፔክቲቭ ልክ አይደለም። የሆነ ፍሬም ይፈልጋል ማለት ነው። ገብቶሃል? በግን መብላት ልክ የሚያደርግ የሆነ ፍሬም ያስፈልጋል። አገኘህ? አጋዘኑ በአንበሳው ሲበላ ይሄ የሰርቫይቫል ገባኝ። ለእጽዋቶች አንበሳ እንትናቸው ነው፣ ይሄ አዳኛቸው ነው። ምክንያቱም አጋዘን እጽዋትን አይደለም የሚበላው። አጋዘን አንበሳ አጋዘንን በመብላቱ እጽዋትን እያዳነ ነው ማለት ነው። ኦኬ ይሄ ሌላ ቶፒክ ነው። አልሙሂም በጣም ሌላ ቦታ ይወስዳል። አልሙሂም እኔ ማስበው ምስትሉ ግን እንደዚህ ነገር ማስባችሁ ያደቡን ኮንቴክስት አንጻር ኮ ለምሳሌ ዛሬ ላይ ትልቁ እንትን ይሄ ጥያቄ ይሄ ነው፣ የሞራሊቲ ጥያቄ ማለት ነው። ሌላ ክፍል በደንብ እንትን ብለን እናየዋለን፣ ግን ኢን ጀነራል አሳ ሙስሊም ብናየው ጥሩ ነው።
ምንን ላርግልህ መሰለህ? አንድ ቆንጆ ጥያቄ ላንሳላችሁ። የሆነ ሰው ተነስቶ የማይሆን ነገር ሰራ። ያንን የማይሆን ነገር ሲሰራ ይሄ ነገር ተው ትለዋለህ። ከዛ መብቴ ነው ይልሃል። ለምን ይልሃል? በመሰረቱ ለምን? ዞሮ ዞሮ መጨረሻ ላይ መብቴ ነው ይልሃል። መብቴ ነው ይልሃል። ለዚህ ሰውዬ የሚሰጥ ትክክለኛ መልስ ያስፈልጋል። ትክክለኛ መልስ ገባ? አሁን ሜቢ መብት አለ፣ ግዴታ አለ። ከዛ በመብትና በግዴታ ማለት የሆነች ነገር አለች። አይ ቲንክ ሞራሊቲ ያህንን ነገር ነው። አሁን ብዙ ሰው እየሳተ ያለ ያን መብቴ ነው ነው የሚለው። የሆነ ሰው ተገላልጠው ምናምን ብታየው መብቴ ነው ነው የሚለው። ምን አገባህ ትባላለህ። አሁን ወደ ሌባው ኮንሰፕት ልመለስልህና አትስረቅ አልከው። ለምን አለ? ለምን ማለት ለዛ ነው እንትን ፍሬም ያስፈልጋል ያልኩህ። ለዛ ነው አላህ ስለከለከለ። ኦኬ ይሄ ሰውዬ የማይመለከተው ከሆነ ስለ አላህ የማይመለከተው ከሆነ በቃ ሙስሊም ካልሆነ ወይ በእምነት የማያምን ከሆነ ሌላ አጀንዳ ውስጥ ልንገባ ነው ማለት ሶ ኢን ጀነራል እንዲህ አይነት ነገራቶችን ኤግዛማይን የምናደርገው የሆነ ፍሬም ውስጥ ሆነን መሆን አለበት። አሰ ሙስሊም ከእስልምና ፐርስፔክቲቭ ምን ልክ ነው ምን ልክ አይደለም፣ ምን አደብ ነው ምን አደብ የጣሰ ነው፣ እንደ ሀበሻ ከሀበሻ እንደዛ ፍሬም እያበጀንለት ነው። በጣም አስለን እስልምና የሁሉንም ነገር ተናግሯል። ከእጅ አስተጣጣብ ጀምሮ ከምግብ አበላል ጀምሮ ኤቭሪ ላይፍ ፕሮሰሳችን ውስጥ ያሉትን ነገሮች እያንዳንዱ ነገር አስቀምጦት አልፏል። ግን ብዙ ጊዜ ተበትነው አሁን ካለው ነባራዊ ሁኔታ አንጻር የሆኑ ነገሮች ሲታዩ እንደዛ ቢሆን ይሻላል ብለን ነው እንጂ ኪታቡን ካስቀመጥ ነው خلاص ጨርሰን ዘግተነው እንወጣለን። ግን ያው እንደ ሰውኛና እንደ ወጣት የተወሰነችን እንነጋገርበት በሚል ነው ያነሳ ነው። ሶ እኔ ለምሳሌ ኢትዮጵያዊ እሴት አለ፣ ኢትዮጵያዊ ባህል ማለት ነው። አይታችሁት ከሆነ የትኛውም ቦታ ላይ ብትሆኑ እንደው እየሳሳ አሁን ላይ እየጠፋ መጣ እንጂ ብዙ ቦታ ኮመን የሚያደርጉን ነገሮች አሉ። ለምሳሌ ጎንደር ተወልደም ያደከ ጎንደር ነው አይደል? አዲስ አበባ ላይ ያለ አስተዳደግና እናንተ አካባቢ ያለው አስተዳደግ ደሴም ነው። ሀታ የጨዋታ ጊዜያቶችን አይታችሁ ከሆነ በዚህ መልኩ አንድ ሆኖ ነው እንትን ሲል የነበረው ማለት ነው። ከሆነ ጊዜ በኋላ ግን የሆኑ ሰዎች ያው የተለየ ነገር እያመጡ ይመጣና ብዙ ጊዜ አዲስ ነገር ሲሆን ለመቀበል ትንሽ ይቸግራል። ከተቀበልነው በኋላ ወዲያው ሰዎች ውስጥ ይገባል። ሶ እኛ ኢትዮጵያ ላይ ስንኖር እኛ እንደለምር ነው፣ እኛ እንደ ተወልደን እንዳደግንበት በዛ ካልቸር ነው በዛ አደብ ነው መቀጠል ያለብን፣ ወይስ እንዳልኩ የሆነ ሰዎች ጋር ስትሄድ አንተ እዚህ ጋር አደብ አይደለም ምናምን ብለህ ስታደርግ የነበረው እዛ በጣም ልክ ሆኖ ተቀብለውት ይኖሩበታል። እዚህም የሚኖረው ሰው ነው፣ ግን እዚህም የሚኖረው ሰው ነው። ሶ ዲፍረንሱ ምንድነው ማለት የሆነ ሰው በቃ የመጨረሻ አደብ አጥቷል ምናምን የምትልበት ፍሬሞቹ ነው ነው ያሰሉት። እንደ ሐሳብ ፖድካስት ነው አትለኝ ፍሌክሲብል መሆን ያስፈልጋል ብዬ አስባለሁ። አደብ እሱ ስለሆነ ማለት ነው እንደ አደብ ካየ ነው። ነገር ግን የኛ መነሻችን ዲን ነው። ሙስሊሞች ነን፣ እንደ ኢስላም ነው የምንኖረው። መመሪያችንን ኢስላም ነው። በዛ ፍሬም ውስጥ ነው ገብተን ልናየው የሚገባው። ምክንያቱም አሁን ላይ አንደኛ ሰፋ ያለ ጊዜ የሚወስድ ሀሳብ ስለሆነ ማለት ነው። ዞሮ ዞሮ አደብ የሚባለው ነገር ቅድም እንዳልኩ ተለዋዋጭ ነው። ለምሳሌ እንደ ኢትዮጵያዊነት ካየ ነው እዚህም ጋር ያሉ የጨዋታ የስራ የአመጋገብ አይነቶች እዚህም ጋር ልክ ሊሆኑ ይችላሉ፣ ወይም በዛው በተመሳሳይ ሊተገበሩ ይችላሉ። ነገር ግን ወደ ላ ከዚህ አሁን ለምሳሌ ከኢትዮጵያዊነት ከሀበሻ ወጣ ብለህ ስታይ እነዛ ነገሮች አንተ ጋር አይኖሩም ወይም የሚቀጥሉ አይደለም አንተ ጋር አብረው። የዛኔ ምን መሆን አለበት? ፍሌክሲብል መሆን አለበት። ስቲል ግን አንተ የመነሻህን ያ ዲን የሚባለውን ኢስላማዊ መርህ የሚባለውን ነገር ሳትለቅ ከዛ ከሄድክበት ካለህበት ማህበረሰብ ጋር ሊጣጣም የሚችል ሊዋሃድ የሚችል አደብ ማምጣት ያንተ ስራ ነው። እነሱም ጋር ውዝር መስጠት ያስፈልጋል ብዬ አስባለሁ። ምክንያቱም እንዳልነው እነሱም እዚህ ጋር ቢመጡ ልክ ያልሆነ ነገር ነው እየሰሩ ያሉታ። እኔ እነሱ ጋር ሲሄድ ልክ አይደለሁም፣ እነሱ እኔ ጋር ሲመጡ ልክ አይደሉም። ያ ላይ ውዝር መስጠት ያስፈልጋል። ምናልባት አንተ የጮህክ እያወራህ ያለኸው ካንተ ከመጣህበት ማህበረሰብ ተነስተህ ነው
ወይም ደግሞ በጥሩ ንያ እኔ ብጮህ ካልጮህኩ አይሰሙኝም ብለህ አስበህ ሊሆን ይችላል ለምሳሌ። እነዛ ደግሞ አይደለም ጮህክ ብለህ እንዲህ በምልክት ስታስረዳቸው የሚገባቸው ሰዎች ሊኖሩ ይችላሉ። አንተ እነሱ ጋር ስትሄድ ጭራሽ ነው የማይሰሙ። የሆነ እየጠራኸው አልፎ ሊሄድ ይችላል ባጠገብህ እየሄድክ ምናምን። ሶ ያ ነገር ተለዋዋጭ መሆን ያስፈልጋል። ለምሳሌ ጫካ ውስጥ መጮህ ምንድን ነው ኖርማል ነው። ከተማ ውስጥ መጮህ ላይብረሪ ውስጥ ብትጮህስ አደብ አይደለም። ስቲል ተመሳሳይ የሆነ ተግባር ነው። የሆነ ነገር ሊተገበር ቦታ ይፈልጋል ነው መጮህ ነው። ያለ ቦታው የምትተገብረው ነገር በሙሉ አንደኛ አደብ የለውም ነው የለውም። ሊኩሊ መቃም መቃል ይላሉ አይደለ? የአረብኛ እንትን ነው። በቃ ለቦታው የሚሆን የራሱ የሆነ ንግግርና የራሱ የሆነ ልማድ ያስፈልገዋል። አንተ እነሱ ቦታ ላይ ስትሄድ ኡዝር ሰጠህ እነሱ የሚተገብሩትን ወይም ልማድ ያደረጉትን ነገር አሚን ብለህ፣ ነገር ግን ከዲህነ ያለቀቀ ያላፈነገጠ ነገር ከሆነ ማለት ነው ስቲል መጮህ ነው አይደለ ስራው። እንትን እንዲሆን ያደረገው አደብ እንዲሆንና እንዳይሆን ያደረገው ግን ምኑ ነው? ቦታው ነው። ሶ ፍሬም ውስጥ ማስገባቱ የሚያስፈልገው ለዛ ነው ብዬ ነው ማስበው። እኔ ጋር እንደታውቃለህ አሁን እንዳልኩህ አንተ መጀመሪያ ነሳታ ፍሌክሲብል መሆን እሷ ግዴታ ናት። ቢኮዝ እኔ በምናምነው ለምሳሌ ልክ አንድ ነው የሆነ ቦታ ስትሄድ ልክ አይሆን ምናምን የሚሉት አሁን ኮንቴክስት አንፃር አላቸው። መጮህ ያለበት ቦታ ስትጮህ ኖርማል ነው፣ መጮህ የሌለበት ቦታ ስትጮህ ደግሞ በቃ አደብ አይደለም። እና ይሄ የመጀመሪያው ነገር እንደ ማህበረሰብ ስናየው ካልቸር አድርገን የተቀበልናቸው ነገሮች ሁሉ ልክ መስሎ ይታዩናል አይደለ? አንድ አካባቢ ላይ የሆነ እርቃን መሆን ኖርማል የሆነ አደብ የሆነበት ቦታ ላይ እዚህ ጋር ደግሞ የሆነ ትንሽ ባሳየን ቁጥር አደብ አይደለም። ይሄ ምንድነው? ዞሮ የሚመጣው በሸሪዓው በኩል ነው። ግን በምን እንለየዋለን መሰለ? ይሄ መብትና ግዴታ በሚለው ነገር አሁን ቀደም ላልከው አንድ ነገር አለ ብላ ይመስለኛል። አንተ የምታረገው ነገር አንተ ላይና ሌሎች ላይ ጉዳት ማድረስ የለበትም ብዬ አምናለሁ። ገባ? ቢኮዝ ጉዳት ስለ ሰላም መንሳትም ሊሆን ይችላል፣ ከምትፈልገው ስሜት ለማውጣትም ሊሆን ይችላል። አንተ ጋር መጥቼ የማረገው ነገር አሁን ለምሳሌ አንድ መሳቅ የሚወድ ሰውና ኮስተር ማለት የሚወዱ ሰዎች ጓደኛሞች ከሆኑ ሊያደርጉም ይችላል። ያኛው ሳቅ የሚስቀው ሰውዬ ቀነስ ማለት ነው፣ ደግሞ ኮስተር የሚለው ትንሽ ፈገግ ማለት ነው። ይሄን ታገጣጣመዋለህ ነው። አለዚያ እኔ ልክ በተባለ ቁጥር ያ ልክ ነው ከተባለ ማህበረሰቡ እየሰፋ ይመጣል። አደብ ያለው እዛ ማህበረሰብ ጋር ነው፣ ይሄም ያለው አደብ እኔ ጋር ነው የሚለው መቻቻል አይመጣም። አንዳንድ ጊዜ እኔ ደግሞ ምን አስባለሁ፣ በተለይ እንደ ኢትዮጵያዊ የማያምርብን ነገሮች አሉ ብዬ አስባለሁ። ጭራሽ በቃ ከኛ ጋር ሊሄዱ የማይችሉ ነገር የሆነ አካባቢ ላይ የሚኖሩ ሰዎች እያንዳንዱ የህይወት እንቅስቃሴ የዕለት ተዕለት ኑሯቸው ዲፔንድ የሚሆነው ከዛ አካባቢው ጋር ነው። ለምሳሌ አካባቢው ሞቃት የሆነበት አካባቢ ሄዳችሁ ከሆነ አለባበሳቸው አንድ አይነት እነዛ የሚለብሱ ሰዎች፣ ወይ ደግሞ ቀዝቃዛ አካባቢ ከሄድክ ምናምን እነዛ ሰዎች በቃ አንድ አይነት እንትን ነው የሚለብሱት። ሶ አንተ እዚህ ላይ ሆነ የነዛ የሞቃት አካባቢ ሰዎች የሚለብሱትን ልብስ እዚህ አምጥቼ ካለበስኩ ስትል የሆነ የማይሆንህን ነገር እንደምታገለው። ሶ አንደኛ አኒስ እንዳነሳው ቅድም አንተ እንዳነሳው በምታረጋቸው ተግባሮች ውስጥ የሌሎችን ሰላም የሚነሳ ከሆነ ለምሳሌ ነሺዳ ማዳመጥ ችግር የለውም፣ አዳምጥ። ነሺዳ ስታዳምጥ ግን ጎረቤትን የተኛውን ጎረቤት የሚቀሰቀስ ከሆነ ልክ አይደለም። ገባ ባባል? ሶ በሆነ ማህበረሰብ ውስጥ ያለች ሴት የምትገላለጥ ከሆነ መብቴ ነው ልትል አትችልም። ይሄ መብት አይደለም። ብዙ ሰው የሚያነሳው ነገር ስለሆነ ገባ? የሆነ ነገር ስትጠይቀው ይሄ መብቴ ነው ይልሃል። መብት የሚሆነው እንዳልኩ የዛን ማህበረሰብ ሞራሊቲን የማይጠብቅ ከሆነ መብት አለ፣ ግዴታ አለ። ከዛ ኮሚኒቲ ሞራል ማለት ነው። የዛ ማህበረሰብ ሞራል የማይጠብቅ ከሆነ መብት አይደለም። ብዙ ሰው ያልተረዳው ብዙዎቻችን ያልተረዳነው ነገር ነው ብዬ ነው ማስበው። አንድ ይሄ የመጀመሪያው ነገር ማለት ነው። ሁለተኛ አንተ ቅድም እንዳልከው የምትረባበሽ ከሆነ የሆነን ሰው ሰላም የምትነሳ ከሆነ ከዛም አልፎ ለምሳሌ ራስህ ላይ በምታደርጋቸው ነገሮች ራሱ አንዳንድ ጊዜ ይሄ ሰውዬ ራሱ ላይ ራሱ አላህ Subhanahu Wa Ta'ala ቁል ያ ዒባዲ الذين اسرفوا على انفسهم ነው በነፍሶቻቸው ላይ ድንበር የሚያልፉ ማለት ነው። በነፍሶቻቸው ላይ አደብ የሌላቸው ሰዎች የሚያነሳው ማለት ነው። ሶ ዞር መጨረሻ ላይ ያው በቁርአንና በሐዲስ እንዳኛዋለን። ከዛ በፊት ግን እኔ እንዲያዝ የምፈልገው አንድ ሰው አደብ አለው ወይም ደግሞ አደብ የለውም ለማለት ከሰዎች ጋር በሚኖረው ነገር ሰዎችን የማይረብሽ ከሆነ የምታረጋቸው ነገሮች ያኔ አንተ መብት ነው። የሆነን ሰው ታላልፈ ድንበሩን እስካልረብሽከው ድረስ ማለት ነው።
አንዳንዴ እኮ ሀምዚ ምን ይሆናል መሰለህ የሰውን አለመረበሽህ ልክ የማይሆንበት ሰዓት ይኖራል። ግዴታ ሰው መረበሽ በሆኑ ሰርከምስታንሶች ለምሳሌ አዛን የሚረብሻቸው ሰዎች አሉ። ይሄ የፐርሰናሊቲ እንትን ነው እኮ ለዛ ነው ፍሬም ይፈልጋል ያልኩት። አሁን እንዳልከው ሁሉንም አለመረበሽ አትችልም። ገብቶሃል? እና ሁሉንም በዚህ ካልኩሌሽን ሰውን ማንረብሽ ከሆነ ሰውን ባለመረበሽ ውስጥ አደብ ከሆነ የምናገኘው ሪዛልቱ ሰውን አለመረበሽ አደብ ከሆነ አይ ቲንክ ሰዋዊ ነው ግን እንትን የሚሆን ይመስላል። ሰዋዊ ነው እኮ ለምሳሌ የትም ብትሄድ ማለት ነው የትም ብትሄድ እንደዚህ አይተኸው ድርጊቱን አይተኸው ከየትም ይምጣ ሰውየው ከየትም ይምጣ ተሰብስብክ ለምሳሌ 4 ሰዎች ተሰብስበዋል። 4ቱ ከተለያየ ዓለም ጫፍ ነው የመጡት። ከዚህ የሆነ 5ኛ ሰው አስገብተው የሆነ ነገር ሲያደርጋዩት ሰውነታቸው አይነግራቸውም እኮ አሁን ሰውነታቸው የነገራቸው ነገር ይሄ ሰው ስህተት ለመሆኑ በቂ ነው እንትና ይመስለኛል። አልኢስሙ ማሐከ ፊ ነፍስክ በዚህ አሁን ባልነው ይሄ በጎሳ ካየን በሀገር ካየን ጥሩ ምን አይመስለኝም። ቢኮዝ አሁን እንዳልከው ሪሊጅንም ይመጣና አዛን ማት የሚደብረው ሰው አለ ገባ ነው ኦኬ ቅርታ መስማት የሚደብረው ሰው ማለት እነዛ ሰዎች ስለሚመጡ ሰዋዊ አርገታ ተወስደዋል። ሰዋዊ አርገታ ተወስደው እንደ አንድ ማህበረሰብ እንደ አማኝ እንደሚል ደግሞ ግዴታ አለበት አይደለም። እንኳን የኛን አይደለም የነን ሙስሊሞች እንኳን ማክበር ግዴታ አለበት አይደል። አሁን አዛን የሚደብረው ሰው ምን ትለው አፉ በላይ ነው የምትለው ግን በመስጂድ ስፒከር ቁርአን ከፍተህ ቀኑን ሙሉ እያጫወትክ ይሄ የሚደብረው ከሆነ አንተ ነህ ጥፋተኛ አደብ ያጣኸው ማለት ገባ። የሱንም ማክበር አለብህ። የራስን ግዴታ እሱም ሊጋራህ ይገባል፣ የሱን ግዴታ ደግሞ አንተ ልትጋራ ይገባል። ይሄ ዚኔ መስተሻሊ መጣል ቀደም እንዳልኩ አለዚያ የሚደብረው ነገር ግን ሰዎች ሁሉ ለዛ አደብህ እውቅና ሊሰጡት አይችሉም። እነሱ ላደረክላቸው ወይም የነሱን እውነታ ወይም የነሱን ተግባር የነሱን የሚፈልጉትን ነገር አሚን ብለህ ስለተቀበልክ ብቻ አደብ አለህ ማለት አይደለም። ለምሳሌ አንጻራዊ ያልነው ለዛ ነው። በኢምራን አስተሳሰብ ልክ የሆነው ነገር በአኒስ አስተሳሰብ ልክ ሳይሆን ሲቀር የዛኔ በጣም ትልቅ ኮንፍሊክት ይፈጠራል። ለምሳሌ ከዚህ ጋር ተያይዞ አንድ ታሪክ ላንሳለህ፣ ምናልባት ልታውቁት ትችላላችሁ። አንድ የገጠር ሰው ወደ ሰርግ ሊሄድ ከባለቤቱ ጋር ነው የሚሄደው እና በፈረስ ነው የሚሄዱት። ምናልባት ታውቁታላችሁ ብዬ አስባለሁ። እየሄደ በፈረስ እሷን ጭኖ ነው የሚሄደው። እሷን ጭኖ ሲሄድ እሱ በእግሩ ሲሄድ ሰዎች ምን ይላሉ? ምን አይነት ጅል ነው ሊሉ ይችላሉ። አሉት እንጂ ምን አይነት ጅል ነው እሷን ፈረስ ላይ አድርጎ እንዴት ነው እሱ እየደከመ የሚሄደው ተባለ። ትንሽ ከሄዱ በኋላ ያንን ፈረስ እሷ ባለቤቱን ቀየረና እሷ በእግሯ እንድትሄድ አድርጎ እሱ ፈረሱ ላይ ወጣ። ትንሽ እንደሄደ ደግሞ አሁንም ምን አሉት? ምን አይነት ጨካኝ ነው ባለቤቱን በእግሩ እየላከ እየሰደደ እሱ በፈረስ የሚሄደው ምን አይነት ጨካኝ ቢሆን ነው አሉት። የእነሱን ደግሞ ሀሳብ ለመስማት ብሎ በቃ አሁንማ ሁለታችንም ፈረሱ ላይ እንቀመጥ አለ። ትንሽ ሲሄዱ ለፈረሱ የሚያዝኑ ሰዎች መጡ። ምን አይነት ጨካኞች ናቸው፣ ፈረሱ ላይ እንዲህ እስኪጎብጥ ድረስ ሁለት ሆነው ፈረሱ ላይ ይቀመጣሉ ወይ አሉ። አሁን ያለው አማራጭ ምንድን ነው? ሁለቱም በእግራቸው እንዲሄድ። እዚህም ላይ ሰዎች አያርፉ ምን ይላሉ? ምን አይነት ጅሎች፣ የዋሆች፣ ቂሎች፣ ሞኞች ቢሆኑ ነው ፈረሱ እያለ እነሱ በእግራቸው የሚሄዱት ይላል። ሰው በዚህ አመለካከት የትኞቹ ናቸው ትክክል ወይ ደግሞ የትኛው የሱ ስራ ነው ትክክል ብለህ ትመዝነዋለህ ነው አሁን እዚህ ጋር ጥያቄው ማለት ነው። በየትኛው ካልኩሌሽን ነው እነዚህ ሰዎች አደብ ያላቸው ይመስለኛል አይደል? በየትኞቹ ሰዎች አመለካከት ነው እነዚህ ባለትዳሮች ወይም ጥንዶች ልክ ሊሆኑ የሚችሉት የሚለው ጥያቄ ውስጥ የሚገባ ነገር ይሆናል ማለት ነው። ሰኖሩ የሆነ ቀላጣህለት ነገር እነሱ ናቸው እንደውም አደብ የሌላቸው ሰዎች ባልና ሚስቶቹ። በጣም ትክክል። እኔ እንደው ሀምዚዬ ካነሳኸው ጋር የሆነ እንትን ይፈልጋል። ለምሳሌ አደቡ ምንድን ነው? እየተቀያየሩ መሄድ ሊሆን ይችላል ወይ ባለ እንትን ማለት በእግር መሄድ ባለቤት ከላይ መሆን የሆነ ነገር ይፈልጋል። ከዛ ተነስተህ ከዛ ነው የምትዳኘው። ገብቶሃል? ሰው ሲመጣ ይሄኛው አደብ ይሄ ነው የኔ ልክ። ገብቶሃል አይደል? በጣም ተለዋዋጭ ነው ማለት ይሄ
ምን ምንድነው የሚባለው ጅብ የሰው ሀገር ሄዶ ቁርበት አንጥፉልኝ እንዳለው ማለት የሰው ቦታ ሄደ ቁርበት ይነጥፍልኝ ወይም ደግሞ የኔ ካልሆነ አትልም እንደዛ ካልሆነ አትልም ግን በጣም ብዙ ጊዜ ሚስኮንሰፕሽን የሚፈጠረው አንተ በጣም ለምደው የኖርከውና ልክ ይሆነም ጭምር በጣም ለምደው የኖርከውና ልክ ይሆነንም ጭምር ያንን ባህል ወይም ደግሞ ያንን እሴት ለመቀየር ስትሞክር ነው አደብ የምታጣው which is ብዙ ሰዎችን ሰላም ተነሳለ ለምሳሌ ያለባበስ ሁኔታ ኢትዮጵያ ውስጥ ይታወቃል ምንም አይነት ፕሮግራም ላይ ያለባበስ ሁኔታ ይታወቃል ኢትዮጵያ ላይ እንኳን ሙስሊሙ ካፊሮቹም ያውቁታል ገባ ግን የሆነ ሰዓት ከዩሮፕ ምናምን ያመጣውን ፍሪደም መብቴ ነው ምናምን ብለ ይዘህ ስትመጣ ይሄ ልክ አይመጣም ገባህ አባባል ብዙ ሰዎችን እንትን ትላለህ ነው ግን እኮ ስቲል ሀምዚ በዚህ ካየነው ራሱ ለምሳሌ ብራዚል ላይ መሸፋፈል ነውር ሊሆን ይችላል ልክ ሊሆን ይችላል እንደማ ካልቸር ያለበት ካልቸር ልክ ነው ብለህ ከታሰበ እነሱም ልክ አሁን ይሄን ሰብስበን መጨረሻ ላይ ስለምን ዳኘው እንሰብስበውና ምን ይሆናል መሰለህ ለምሳሌ በቃ አሁን ሁሉም ቦታ ላይ የራሳቸው የሆነ ባህልና ኖርም ስላላቸው አንተ ሄደህ እነሱ ጋር ለመኖር ስትል ግዴታ ተለዋዋጭ መሆን አለብህ ያንተን ዲን ያንተን ማንነት ግን ሚለቅ ባልሆነ መልኩ ከነሱ ጋር ፍሌክሲብል መሆን አለብህ ተብሏል ለምሳሌ እነዚህን አራት ጥንዶችና የሰዎቹን አመለካከት ብናመጣ ሁሉም በራሳቸው ልክ ሊሆኑ ይችላሉ ለምሳሌ ያ የደረሱበት ቦታ ነው ጅል እንዲባሉ የዋህ እንዲባሉ ጨካኝ እንዲባሉ ያደረጋቸው እየደረሱ የነበሩበት ሰዎችን ያገኙ የነበሩበት ቦታ ማለት ነው የዚህን ጊዜ አንተ ምን ታደርጋለህ ምናልባት ሊያስማማ የሚችለው አሁን የኛን ሙይይት ሊያስማማ የሚችለው እነዛ ሰዎች በምን እይታ ውስጥ ነው በምን ፍሬም ውስጥ ናቸው እየተጓዙ ያሉት የሚለው ለምሳሌ እሷን ፈረስ ላይ አድርጎ እሱ በእግሩ ሲሄድ እንደኛ እንደ ሙስሊም ብናየው ምንድነው ይሄ ክብር ነው አይደለ ረሱል አለይሂ ሰላቱ ሰላም ለሚስቶቻቸው ሲያሳዩት የነበረው ክብር ነው ይሄኛው ማለት ነው አንተ በእንትን እየሄድክ በዚህ በፈረሱ እየሄድክ እሷን እግሩ እንትን በእግር ብታስኬዳት ምንድነው ይሄ ምናልባት እነዛኞቹ ሰዎች ማህበረሰባቸው ላይ ልክ ቢሆኑም ከእስልምና አንጻር ስናየው የተወሰነ ያህል እንትን ሊመስል ይችላል ጭካኔ ሊመስል ይችላል ምክንያቱም ለሴቶች የተለየ እንክብካቤ ስትሪትመንት ስለሚያስፈልጋቸው ይባላል ዞሮ ዞሮ ምንድነው ሁለት ሆነህም ብትሄድ ምንድነው ለፈረሱ አይታዘንም ወይ ሊባል ይችላል አንተ እያየህ ያለህበት ፍሬም ልክ እስከሆነ ድረስ ሃይማኖትህን እምነትህን የምታምንበትን ነገር እስካለቀቀ ድረስ ምክንያቱም ይሄ የመጨረሻው ቤታችን የምናገኘው በእነዚህ ሰዎች አመለካከት ሳይሆን እኛ ዛሬ ባራመድነው መንፈሳዊ ህይወታችን ነው የመጨረሻው ያ ቤት የሚገኘው አይደለ ጀነት ወይም ጀሃነም በእምነትህ ነው ወደ ቀጣዩ ሀገር የምትሸጋገረው እንጂ በሰዎች አመለካከት በሳይንስ በሎጂክ ወይም በሰዎች ባህልና አዳ አይደለም ነገ ከነገ ወዲያ የምትመዘነው ሶ አንተ ፍሬም የምታደርገው ነገር ይወስነዋል እንዴ ይሄ የሚሰበሰበው ይመስለኛል አሁን ከዚህ በኋላ ብኔድ ምለውኔ እንደኔ እንደ ሐሳብ እንደ ሀገር ሊሆን ይችላል እንደ ሙስሊም አደብ ያጣንበት ያለው ምክንያት ምንድነው በተለይ ስፔሻሊ በዚህ ሰዓት ዕውቀት በበዛበት ሰዓት አንተ ጎግል ላይ ዕውቀትን ፈልገህ ምንም በማታጣበት ሰዓት ነገር ግን አደብ የሌለው አደብ የጎደለው ለምንድን ነው በቆየት ባለው ዘመን የኛ አባቶች ቅድመ አያቶች ማህይማን የሚባሉ ነበሩ አሁን ላይ እኛ ዕውቀት ብለን ከያዝነው ነገር አይደለ አሁን ላይ እኛ ዕውቀት ብለን ከያዝነው ነገሮች እነሱ አላዋቂ ብለን ምን መዝናቸው ሰዎች ነበሩ ነገር ግን እኛ ዲግሪ ብለን ከመናሽሞነሙነው ነገር በላይ የነሱ ጨዋነታቸውና አደባቸው የሚገዛ ነበረ የሚጣፍጥ ነበረ ሶ እንዲህ ዕውቀት በጣም በበዛበት ዘመን አደብ ከኛ እየራቀ ያለው ለምንድን ነው አደብን ሲያጣ ነው ለምንድን ነው በጣም የሚገርም ነገር ማለት ነው 40 النووية ሁለተኛው ሐዲስ መሰለኝ ሐዲሱ ጅብሪል ሁለተኛው ነው ጅብሪል ሲመጣ ሁለት ነገር አለ አሁን እሱ ያነሳው አይታችሁ ከሆነ እኛ ዘንድ ዕውቀት አለ አደብ የለም የዋለኞቹ የነበሩት ላይ ዕውቀት የላቸውም ግን አደብ አላቸው ሁለት ነገር አለ አደብና ዕውቀት ጅብሪል ሲመጣ اطلع علينا رجل شديد بياض الثياب وشديد سواد الشعر كذا قج علينا فأسند ركبتيه على ركبتيه ووضع كفيه على فخذيه
ወቃለ ያ መሐመድ መጀመሪያ እንደመጣ አቀማመጡን ያስተካከለው ስለ አቀማመጡ ስለ አገባቡ ስለ ልብሱ ጽዳት ስለ ጸጉሩ ጥቁረት ምናምን ነው የሚያወሩት لا يرى عليه أثر السفر ولا يعرفه منا أحد ማንም አያውቀውም የመንገደኛ ምልክትም አይታይበት እንደመጣ ግን የመጀመሪያ የአላህ መልእክተኛ አለይሂ ሰላም እንደተናገሩት አቀማመጡን ያስተካከሉ which is አደቡን ያስተካከለው መጀመሪያ ለምንም ነገር ማለት ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ልጁ መጥቶ ሊበላ ሲል ሂድና እጅህን ታጠባሉት ሂዶ እጁን ታጠባሉት አይደል ስለዛ ሊክ ሊበላ ሰላምም ሰሚላህ አለ ኩል ሚማ ይሊክ ከፊት ለፊት ብላ አላህ ቢስሚላህ በል ምናምን ያሉ የሚያስተምሩት ነገር አለ ለምንም ነገር እንትን ስንል እያንዳንዱ ነገር ከእውቀቱ በፊት እነሱ ከእውቀቱ በፊት አደቡን ስላስከተሉት ነው እኛ ከቀራን በኋላ ነው አደቡን ልናመጣያል የዚህ ዘመን ሰው ይላል የሆነ እንትን ላይ ያያዩት ብዙ እውቀት ሳይሆን ትንሽ አደብ ነው የሚያስፈልገው የዚህ ዘመን ሰው ሶ ያ ይመስለኛል አደብ ያጣንበት ምክንያት ደግሞ አይ ቲንክ አሁን የፈለከውን ሐሳብ ሪፍሌክት ብታረግ ተከታይ ይኖራል ምንም ተናገር የፈለከውን ሐሳብ አንዳንድ ጊዜ አይታችሁ አጣቁም ማን ነው ቆይ እንዴት የሚከተለው ወይም ደግሞ ማን ነው ልጅ የሚከተለው ከምንም ነው እኮ ከእውቀት የለም ከስሜት እንኳን ቢሆን ስሜት የለም የሚናገረው ነገር በጣም አንቺ በምትለው ነገር ነው ምናምንና ማን ነው ቆይ እኔ በጣም ይገርመኛል ወላሂ ማለት እሺ ሰውዬ እንደው ቤተሰብ የለውም ምናምን እስከምትል ድረስ የሚያስደምሙ ነገሮችን እየተናገሩ እነዛ ሰዎች ግን በጣም ብዙ ተከታዮችን አፍርተው ምናምን እንትን ሲል ታያለና ያ ይመስለኛል መጀመሪያኛ ያስቀደምነው እንትኑን ነው እውቀቱ ላይ በጣም የህዝብ ቁጥር መብዛቱ ነው ግን አረ ስለ አንዳንዴ እኮ መመሳሰልም ይደብራል ስለ እኔ የማደርገውን ነገር አንተ ስታደርገው ሳይ ደስ አይለኝም ያ ማለት ካንተ ተሽዬ መገኘት አለብኝ ለዛ ይበልጥ ማዛግ አለብኝ ማለት ነው ባይሆን እንትን ሐምዚ ሲያነሳ ሐዲሱ ጅብሪል ላይ በጣም ረሱላህ ሰለላሁ ዐለይሂ ወሰለም መጨረሻ ላይ ዑመር ረዲየላሁ ዐንሁ ላይ ዘገቡት አታኩም ሊዩዓልሙኩም ዲነኩም እና የመጣው ዲኑን የሚያስተምረው በነዛ ኮንቨርሴሽኖች ብቻ አይደለም ተባለ አንድ ሙስሊም ምን አይነት ሸክል መኖር አለ አለባበሱ እንዴት ጽድት ማለት ሰውነቱን በምን መልኩ መጠበቅ አለ አደቡ ምን መምሰል አለበት አሁን ዛሬ ላይ ይሄ የጅብሪል ካራክተር ትንሽ አሮጋንትነት ብንጨምርበት ማፋጠጥ እኮ ነው ስለ እስልምና ነገር አኽብርኒ አን እስላም አኽብርኒ አን ኢማን ምና የማፋጠጥ አይነት ካራክተር ነው አደብ ሲኖረው ግን የመማማር ይሆናል ገብቷል ሶ ረሱላህ ሰለላሁ ዐለይሂ ወሰለም ስለ እምነታችሁን ሊያስተምራችሁ ነው የመጣው ሲሉ ኢማን እስላም ኢኽላስ ቂያማ ምናምን አይደለም በቃ ካራክተርም የሙስሊም ካራክተርም እንዲህ ነው ማለት ስትጠይቅ ያጠያየቅ አደብ አለ ስትቀማመጥ ያቀማመጥ አደብ አለ ስታወራ ያወራር አደብ አለ ምናምንና እሱ ላይ በጣም እንትን አነሳለሁ ሌላው እንትን ይያልኩኝ እስኪ ብንከፋፍለው ጥሩ ነው አደብ ማ አላህ አለ مع النبي مع الرسول አለ ከሰዎች ጋር مع النفس አለ ከራስህ አይዋ እዛ ከማህበረሰቡ ጋር ከውኑ ጋር አለ ምናምን ከራሳችን እንጀምር ከራሳችን ጋር አለን አደም ምን መምሰል አለበት ብላችሁ ታስባላችሁ ከዛ በፊት ምናልባት ለዚህ ሁሉ ኮዙ ምንድነው ያልናትን ለመጨረስ ማለት ነው ኦኬ አሳላይ አላለቀም መሰለኛ አፉ በሉኝ እንግዲህ እኔ ካላለቀ ይደብረኛል ወግን በጣም እንደማጥበቅ እና የመጀመሪያው ይመስለኛል ፊዚካል ኢንተራክሽን አለመኖር ነው እውቀት ከምታገኝበት ቦታ አሁን ላይ አብዛኞቹን እውቀት የምታገኝባቸው ቦታዎች ጋር ብትሄድ የሆነ ስልክ ላይ ስክሪን ላይ ምናምን ነው ስክሪን ላይ ደግሞ እውቀቱን እንጂ ሰውየውን አታገኘው ሰው በዛ ሰዓት ከሰውየው ልትማር የሚገባውን አደብ አጣው ማለት ነው ለምሳሌ የኢማሙ ማሊክ እናት ትመስለኛለች
መምህሩ ጋር ሂድና ከእውቀቱ በፊት አደቡን ተማር ትለው ነበር። ሰው ከሰዎች ከነዚህ ከሚያስተምሩ ሰዎች ሞዴል አድርጋቸው ከምትይዛቸው ሰዎች ይሄንን አደብ የሚባለውን ነገር በፊዚካል ኢንተራክሽን በኩል አለማግኘትህ አንድ አደብ እንድታጣ የሚያደርግህ ምክንያት ይመስለኛል። ሌላው ኢጎ ነው። ኢጎ ማለት ለምሳሌ ብዙ ጊዜ አሁን ከነበርንበት አሁን ካለንበት አመታቶች በፊት ዘመናቶች በፊት የነበረው እውቀት ለምን ነበር የሚውለው? ሰዎችን ለማገልገል በዛ ደግሞ ያው በቃ ሰዎችን ለመጥቀምና የዱንያም የአኺራም ቦታህን ለማሳመር ሲባል ነበር እውቀት የሚያዘው። አሁን ላይ እንደምናየው ግን እውቀት የሚያዘው ለምንድን ነው? የሆነ ለስታተስ፣ ለገንዘብ፣ ለውድድር ምናምን አይነት ነገር ሆኗል። ሶ እንዲህ አይነት ነገር የምትፈልግ ከሆነ ገንዘብ የምትፈልግ ከሆነ ያንን ውድድሩን የምትፈልገው ከሆነ ደግሞ ሰዎች አንተን በሚወዳደሩበት መልኩ ነው ልታገኘው የሚገባው። ሰዎች አሁን ላይ የሚወዳደሩት ደግሞ ምናልባት እውቀትን የሚፈልጉባት መንገድ ያቺ ልክ የሆነችው ላትሆን ትችላለች። ገንዘብም የሚፈልጉበት መንገድ ልክ ላይሆን ይችላል። ሶ ከነሱ ጋር ለመወዳደር ስትል ልክ ያልሆነውን ትመርጣለህ ማለት ነው። ያ ደግሞ ከአደብ እንድትርቅ ያደርጋል። እነዚህ ምክንያቶች አደብ እንድናጣ ያደርጉናል። ሌላው ፋሚሊ ነው። ሁሌም ቢሆን የሆነ ነገር እንዲስተካከልም እንዲበላሽም እንዲጠፋም እንዲለማም ቤተሰብ ወሳኝ ነገር አለው። ለምሳሌ በድሮ ማህበረሰብ ልጅን የሚያሳድገው ማን ነው? ማህበረሰቡ ነበር። ሀታ አንተ ምንም ማጥፋ ቤተሰቦችህ ከሚገርፉና ከሚቆጡህ በላይ ጎረቤትህ ልታጠፋ ትችላለች። ልትገርፍህ በቃ ሰፈር እንድትለቁሉ ልታደርግ ትችላለች ጎረቤትህ በአንተ ሀሳቢ ልጅ ሆነ ማለት ነው። አሁን ግን እንደዛ የለም። አሁን ላይ ወላጅ ራሱ አይቆጣህም አይደለም ጎረቤትህ። ልጄን አትንኩ ነው የሚባለው። እነዚህ ሰዎች ደግሞ እነዚህ ቤተሰቦች ከልጆቻቸው ጋር ያላቸው ግንኙነት የልጅና የአባት የልጅና የእናት ከመሆኑ በላይ አሁን ላይ የሆነ እንትን አላ ምንድነው ሚቹዋል ቤኔፊት አይነት ነገር በቃ ሰጠዋለሁ እያደረኩለት ነው በሚያደርጉት እነሱ የሰሩት እያደረጉለት ባለው ይሄ ቁሳዊ ነገር ከዚህ ከእንትኑ ጋር ይሄ ፍቅር የሚባለው ትሪትመንት የሚባለው መዋደድ የሚባለው ነገር ከነሱ ጋር ባለ መገናኘታቸው ወይም ኢንተራክት ባለ ማድረጋቸው ምክንያት ያው ከነሱ ሊያገኙ የሚችሉትን አደብ ያጣሉ። ሌላው እንደ ማህበረሰብ ስናዩ ደግሞ አሁን ላይ እንደው ምን ይሉታል የፋስት ፉድ ዘመን ይሉታል። ምክንያቱም ሁሉም ነገር ፈጣን ነው። በቃ አንተ ማግኘት የምትፈልገውን ነገር የምታገኘው በቃ በፍጥነት ካልሆነ አይመችም። ሰልፍ ላይ የሆነ ቦታ ላይ ብትሄድ የመኪና የታክሲ ሰልፍ ላይ የዳቦ ሰልፍ ላይ ብትሄድ የሆኑ ሴክተሮች ጋር ስትሄድ የምትፈልገው ነገር እንዲደረግልህ የምትፈልገው ነገር በሙሉ ፈጣን እንዲሆን ትፈልጋለህ። ያ ደግሞ ሰዎችን አግሬሲቭ እንዲሆኑ ያደርጋቸዋል። በአጠቃላይ አሁን እነዚህ አደብ እንድናጣ ያደረጉን ምክንያቶች ናቸው ብዬ አስባለሁ እንደኔ። ከዛ በኋላ ደግሞ ወደ ኢምራን ጥያቄ እንመጣለን። ኦኬ አዲስ ላይ ተሳሰለ መጨመሪያ ማለት ነው። እኔ ካኗር በተጨማሪ ለመጨመር ምክንያት ይሆናል ብዬ ማስበው አንድም ቅድም ስናወራ የፈለኩት ያይ ቅድም ቶፒክ ከካልቸራል አንፃር ከፋፍለን ያልኩት ለዚህ ነው። ይሄ ከኮንቴክስት አንፃር ነው እየወሰደን ያለነው። ገባ ከሆነ ማህበረሰብ አንፃር የሸሪዓው ተውቶ ማለት ነው እስልምና ተተቶ እንደ ካልቸር ነው ይወሰደው አይደል? አፈጠጠብኝ እስልምና ተተሶስ እንትና ይሄ አይዲያው ማለት ነው በአንድ ነገር ላይ ሊኖርህ የሚችለው አደብ በእስልምና ወይ ነው ወይስ በካልቸር ወይ ነው የሚለው ነገር ይሄ ካልቸርን የማስቀደም ጉዳይ ይመስለኛል አንዋሪ አሁን ላልከው ነገር ምክንያቱ ዋና ብዬ ማሰበው እሱ ነው። ሌላው ነገር ደግሞ አምዛ ቀደም እንዳለ እዚህ ማህበረሰብ ትልቅ እውቀት ሳይሚያስፈልገው ትንሽ አደብ ነው እናኛ ደግሞ ብዙ አወቅን አደብ ሳይኖር ሳናስበው ከዛ በኋላ ያንን እውቀት እንዴት አፕላይ ማድረግ እንዳለብን ደግሞ ተመጣጣለህ እኮ ነው ማወቅ ላይ ነው እንጂ እኔ አሁን በቃ የሆነ የላይፍ መርህ አድርጌ በከተው ደስ ይለኛል። ዑመር ረዲየላሁ ዐንሁ ሱረቱል በቀራን ለማህፈዝ 8 ዓመት ነው የፈጀባቸው አይደለም? ለምንድን ነው ሲባሉ ይኖሩታል ነው ገባ? እኛ ጋር የመኖር አይደለም የማወቅ ነው። አሁን ቅድም እንዳልኩኝ ለስታተስ ነው። ግን ይሄ አሁን እንዲህ ብለን ወቅሰን እንተወሰን መስተካከል ያለበት ነገር ነው። ኢንሻአላህ ሁላችን በምንችለው አቅም እናስተካክለው። ይሄ ብዙ ማወቅ ላይ ሳይሆን አንድ መጽሐፍ አንበበህ እሱን መኖር ይሻላል 50 መጽሐፍ ከማንበብ ማለት ነው። አለዚያ ምን ጥቅም አለው? የምታውቀው ነገር መለየት
ምናልባት እሱ የምታነበው መጽሐፍ መለየት አንድ አለበት። መጽሐፍ አንብቤ ልተግብረው ብለህ ፊት ለፊት ኦሾ ነው ያለው። አያም ማጣት ይመስለኛል። ግን እኔ አንተ ወላሂ ሰው ምን ይለኛል ማለት እኮ በጣም ትልቅ ነገር ነው። ደስ እንደሚል በነገራችን ላይ መቼ ትላንትና ነው እያሰብኩት የነበረው ሰው ምን ይለኛል በጣም ደስ የሚል ነገር ነበር። አሁን ስንት ሰው አየኝ ነው ሰው ምን ይለኛል አይደለም እንዴት ይዩኛል ስንት ሰው አየኝ ነው። በጣም የሚደብረው ነገር ነው። በጣም ሰው ምን ይለኛል ማለት በጣም ትልቅ ነገር ነው። እኔ ደግሞ ምን አስባለሁ ሰው ምን ይለኛል ማለት የቻለ ሰው አላህ ምን ይለኛል ማለት አይከብደው ማለት ሰዎችን ሀያ ማድረግ አለብህ። ሰዎችን በጣም ሀያ ማድረግ አለብህ እና አንተ እንዳልከው ብዙ እውቀት ብዙ ከበፊቶቹ ምናልባት የተሻለ እውቀት በዚህ ዘመን ሊኖር ይችላል። አክሰሱም ስላለ ማለት ነው እውቀትን የማግኘት አክሰስ ስላለ። ግን ያንን እውቀት ደግሞ አፕላይ ለማድረግ ሀያ ይፈልጋል፣ አደብ ይፈልጋል። ያንን እውቀት አፕላይ ለማድረግ ያለህን ነገር አነጋገር ይፈልጋል። አነጋገር የማያውቅ ሰው እዚህም በጣም ያን የፈለገሽ እውቀት ቢኖረው አነጋገር የማያውቅ ሰው የሚያስከትላቸው ነገሮች ይታወቃሉና ከራሳችን ጋር ባለን አደብ ላይ ከራሳችን ጋር በተያያዘ ሊኖረን የሚገባው አደብ ይመስለኛል። እኔ ሉቅማን አልሐኪም ቁርአን ላይ ልጃቸውን ጠሩትና የነገሩት ነገር በጣም አቡነየ አቂም ሰላ እነዚህ ሸርዒ የሆኑ ነገሮችን ላ ቱሽሪክ ቢላህ ነሽርከ ለዙልሙን ዐዚም ማይሉትን ነገር ከነገሩት በኋላ በጣም ደስ የሚል ነገር ነገሩት። ወግዱድ ሚን ሰውቲክ ድምጽህን ዝቅ አድርገው አሉት። ኢነ አንከረ አልአስዋት ለሰውቱ ልሐሚር ከዛስ ወላ ተምሺ ፊ ልአርض መርሓ ኢነከ ወላ ተምሺ ፊ ልአርض መርሓ ምድር ላይ ስትሄድ አትንቦጣረር አሉት። እስልምና ከአበላል ጀምሮ እስከ አነጋገር ጀምሮ ከአካሄድ ጀምሮ ኤቭሪቲንግ የተመጠነ አይነት ነገር የሆነን ነገር የምታደርጉትን ወር የምትናገሩትን ነገር ለድርጊታችሁ ባላንስ ስትሰጡት አደብ ይኖረዋል። በጣም ከፍ አድርጋችሁ ከሄዳችሁ ወይም ደግሞ ዝቅ አድርገህም ከሄድክ የሚፈለገው ነገር ላይ ላይደርስ ይችላልና ከራስ ጋር በሚኖር አደብ የተመጠነ ስትበላ የተመጠነ ሲሆን አካሄድ የተመጠነ ሲሆን አነጋገር የተመጠነ ሲሆን ኤቭሪ ያለው ነገር በሙሉ የተመጠነ ሲሆን ከራስ ጋር ይዘው አደብ አለው ይባላል። ከሰዎች ጋር በሚኖር አደብ ላይ ያው ብዙ ጊዜ ከሰዎች ጋር ልትገናኝ የምትችለው በድርጊትና በንግግር ነው። በንግግሮች መሀል እኔ ምን አስባለሁ መሰል አንዳንድ ጊዜ ማለት ሰው ቢመታ አይሻለም ከሚናገር ሐቂቃ ማለት አደብ የሌለው ንግግር ከምትሰማ እኔ ፈቃደኛ ነኝ ብመታ ይቀለኛል። ስትመታ ምናልባት ፊዚካሊ ነው አይደለ አቢዩዝ ምትደረግ ፊዚካል ቶሎ ይሽራል። ምናልባት ከተመታህ በኋላ ትንሽ ሊደብር ይችላል። እኔ አሁን የሆነ ሰዓት ላይ ተመታ ቤት ሄደ እንዲህ እኮ አድርጌ በዚህ በኩል ተከላክዬ ዲፌንድ አድርጌ በዚህ ልመተው ነበር የሚችለው ነገር ሊያስጨንቅ ይችላል። ችግሩ ደግሞ ማለት ነው አሁን ዛለ ሀምዛ ለመደገፍ ያን ቢናገረ እንዲህ ብዬ እኮ ላመልጦ ይችላል የምትለው ነገር አይደለም ማለት እስከዛሬ እንትን የሚላችሁ ነገር የለም። ሜቢ ከሰዎች ጋር በሁለቱም ሳይድ ማለት በጣም የሚያበረታችሁ ንግግር አለ፣ በጣም የሚሰብራችሁ ንግግርም አለ በነገራችን ላይ እና ከሰዎች ጋር እንትን በምትሆኑበት ሰዓት ላይ አደብ ያለው ሰው እኔ የሚመስለኝ አንደኛ ለሰዎች ሞራል መጠንቀቅ። እኔ ብጎዳ ይሻለኛል ሰውየውን ማውን ነገር ተናግረው ፊቱ እንደዛ ሲሆን ከምታየው እኔ በጣም የሚገርመኝን ነገር ልንገር ወላሂ ነው የምልህ። አላህ Subhanahu Wa Ta'ala ረሱሉን አለይሂ ሰላቱ ወሰለም ማለት ሰዎች እኔ ለምሳሌ ጣኢፍ ላይ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጫማቸው በደም እስኪሞላ ድረስ ተደብድበዋል በእብድና በህፃናት። ቁርአን ላይ በጣም እየደጋገመ የሚያነሳቸውን ግን ቁረይሾቹ የተናገሯቸውን ነገር ነው። ፈላ يحزنك قولهم እያለ ወለቀድ نعلم أنك يضيق صدرك بما يقولون እነዚህ አይነት ነገሮችን ሐታ የተሰደቡትንም ስድብ ቁርአን ላይ እኮ ያመጣል። እነሱ መጅኑን ነው ሲሉ ወማ هو بمجنون እያለ ያነሳላቸዋልና የሰዎች ንግግር በጣም ሰዎችን ይሰብራል። አይ እኔ እንትኑ ምንም ሰዎች የፈለገ ነገር ቢናገሩ አይሰማኝም ልትል አትችልም ልልህ ነው። ከሰዎች ጋር በሚኖራችሁ ግንኙነት ደግሞ አነጋገርህን ማሳመር
ቅርብ ጊዜ የሆነ እንትን የሆነ ሰውዬ እየተናገረ እየሰማሁት የውጭ ሰው ነው እና ይሄ የሆነ የሙዚቃ መሳሪያ አለ ፒያኖ ማለት ነው አምጥቶ ዝም ብሎ እንዲህ ያደርጋል እና ረጅም ደቂቃ እንዲያደርጉ ከዛ በጣም ረበሻቸው አዳራሽ ያሉትን ሰዎች ይረብሻል አይደል አላቸው አዎ ከዛ አስቀመጠውና ተጫወተ ማለት ነው ሲጫወት ደስ ይላል አላቸው አዎ ደስ ይላል አሉት ካፋችሁ የሚወጣው ንግግር ልክ እንደዚህ ከሆነ ሰዎችን በጣም ተረብሻላችኋል ካፋችሁ ራሱ ካፋችሁ የሚወጣው ቃላቶች ራሱ ፒያኖን አይደል ተጫወቱታል ስትመጥኑት በስነ ስርዓት የተጠነቀቃችሁ ለስሜቶቻቸው በስነ ስርዓት የተጠነቀቃችሁ ስታወሩ ደግሞ ለሰዎች ሰላም እንሰጣላችኋል እና ከሰዎች ጋር በሚኖራችሁ የዛን ሰውዬ መጀመሪያ ማየት የዛን ሰውዬ ፐርሶናሊቲ መረዳት ያስፈልጋል እንደ ተገናኘ የራስን ማጣራም ይሻላል ለምሳሌ ሰውዬ በጣም ተረጋግቶ መቀመጥ የሚወድ ሰው ጋር እኔ በመሃል ሳቂ የሚወጣው ስለገጠመኝ ነው ታውቃለህ በጣም ተረጋግቶ መቀመጥ የሚፈልግ ሰውዬ ጋር ጀት ሆነበት ማለት ነው ከዛ ሰውዬው አልቻልኩም ፍጥነቱን አልቻልኩም ማለት እና የዛን ሰውዬ እንትን መረዳት ያስፈልጋል አካባቢ የተወሰነ አካባቢም ስትሄዱ የዛን አካባቢ አላቸው እንዴት ነው አኗኗሩ ሁኔታቸው ምናምን የሚለውን ነገር በደንብ ማየትና መረዳት ያስፈልጋል የሚቀጥለው ከአላህ ጋር ነው ከአላህ Subhanahu Wa Ta'ala ጋር አንድ ምሳሌ ካነሳው ይበቃኛል ነብዩላህ ኢብራሂም አለይሂ ሰላም አላህ ማን ነው ተብለው ሲጠይቁ ያብራራ ነው አላህ ማለት الذي هو الذي يميتني ثم يحيين ለምን الذي يراك حين تقوم ይላል ከዛ በፊት ያሉት አያዎች خلقني هو الذي خلقني فهو يهدين የፈጠረኝና የሚመራኝ እሱ ነው አሉ ከዛ ويطعمني ويسقين የሚያበላኝም የሚያጠጣኝም እሱ ነው አሉ ከዛ ያብራሩ ነው እንግዲህ የፈጠረኝ አላህ ነው የሚመራኝ አላህ ነው የሚያበላኝ አላህ ነው የሚያጠጣኝ አላህ ነው وإذا مرضت فهو يشفين ስታመም አላህ ነው የሚያድነኝ አላህ ሲያሳመመኝ አላሉ መጥፎውን ነገር ወደ አላህ በሽታ መጥፎ ነገር ስለሆነ የሚያሳማቸው እኮ አላህ ነው አዲ ግን መጥፎውን ነገር ወደ አላህ ማስጠጋት አልፈልጉም ወደ ራሳቸው አስጠጉት እኔ ስታመም የሚያድነኝ አላህ ነው አሉ አላህም ይላል ከአላህ ጋር በሚኖራችሁ ኮኔክሽን ادعوا ربكم ايش تضرعا وخفيا ودون الجهر من القول لله تعالى ድምጻችሁን ከፍ አድርጋችሁ ሳትጮሁ ምናምን በጣም በመተናነስና ሰብር ባለ ስሜት አላህን Subhanahu Wa Ta'ala ጠይቁ ይላል ከአላህ ጋር የሚኖረን አደብ በዚህ መልኩ አስቀምጦ ነው ለሴቶች አላህ Subhanahu Wa Ta'ala የሚናገረው ነገር አለ ሴቶች ሊኖራት የሚከባት አደብ ስሟ ያልተጠቀሰ ሴት በነብዩላህ ሙሳ አለይሂ ሰላም ጊዜ ነበረች የሹዓይብ ልጅ አግዛቸው ነብዩ ሙሳ አለይሂ ሰላም ከዛ በኋላ ከሄዱ በኋላ ልክ ድጋሚ አሁንም ሹዓይብ ሂጂና ሙሳን ጥሪው ሲሏት ልትጠራቸው ስትሄድ የተናገረው ነው አላህ Subhanahu Wa Ta'ala فجاءت احداهما تمشي على استحياء حياء በተሞላበት መልኩ ሴት ልጅቷ ወደ ነብዩ ሙሳ አለይሂ ሰላም መጣች አካሂዷን ጭምር ተናግሮ ማለት ነው ስለዚህ እነዚህ ነገሮች ብዙ ጊዜ ይሄ ነገር ስርዓት ነው ይሄ ነገር ስርዓት አይደለም ምናምን የምንላቸው ነገሮች እኔ እንደው መጠቅለያ ነፍሶቻችን ራሱ ደመነፍስህ የሚነግርህ ነገር ነው ብዬ ነው ማስበው ለምን አንድ ሰውዬ ወደ ረሱል አለይሂ ሰላቱ ወሰለም መጣ ጂተ ተስአሉ عن البر አሉት ስለ መልካም ነገር ልትጠይቅ ነው የመጣኸው አሉት አወል መልካም ነገር ማለት ይሄ ነው እሺ መጥፎ ነገር አልኢስሙ ما حاك في نفسك አሉት ኢስም ማለት መጥፎ ነገር ማለት ነፍስያህን ወይም ደግሞ ልብን የሚሸክክህ ነገር ነው አሉት የሸክክህ ነገር ያ ነው መጥፎ ነገር አሉ ለምሳሌ የሆነ ነገር ልታረግ ብለ ይንግር ልክ ሰው ቢያየ አሁን ሰው እንትን ቢል አሁን ይሄ እኛ ከዚህ ማልፈን በጣም ስለሄድ ነው እየተወዛገበ ያለ ነው እንጂ ያን ነገር ያደረኩት ሰዎች ቢያዩኝ ምን ሊሆን ይችላሉ ብለ ስታስብ ስቅጥጥ የሚልህ ነገር ካለ አንተ እንትን አደብ ያጣ አደብ የሳተ መስመር ላይ ነው ያለው ማለት ነው ይላሉና እነዚህ ነገሮች አጠቃላይ ያው
ብዙ ተመልካቾቻችን የኢትዮጵያውያን ናቸው አማርኛ ሲሰሙ ድረስ ይሄ ደመነፍሳችሁ የሚነግራችሁ ነገር ከሰዎች ጋር ባለ ነገር ከአላህ ጋር ባለ ነገር በምታስተካክለው ነገር ነው። ግን የሆነ ነገር ልታረግ ብለ ነፍስያ ላይ በጣም የሚሸክክህን ነገር ካየ ያ ልክ አይደለም ማለት ነው ብለው ረሱሉላህ አለይሂ ሰላቱ ወሰለም የተናገሩት ነገር አለ ማለት ነው። ስለዚህ ከራሳችን ጋር የሚኖረን አደብ በዚህ መልኩ ቢሆን እንደኔ ጨርሻ ላይ ሐሳባችሁንም በደንብ ማንሳት ትችላላችሁ። ከሰዎች ጋር የሚኖረን አደብ በዚህ መልኩ የተመጠነ ቢሆን ከዛ ከአላህ Subhanahu Wa Ta'ala ጋር ያለን አደብ ደግሞ በዚህ መልኩ የተመጠነ ሲሆን ተረጋግተን ትኖራለህ። ልክ ነው ማለት አንድ ሰው በሳል ሰው ነው ማለት ልክ የሆነ ነገር ላይ መረጋጋት የሚችል ማለት ነው። ያንድ ሰው ቅዝቃዜ የሚለካው በዛ ነው። ልክ የሆነ ነገር ላይ ተረጋግተህ ስትቆይበት በቃ ያ ሰው በሳል ሰው ነው ይባላል ማለት ነው። እኔ ያ ይመስለኛል። ውስጤ ባዶ ነው ለሚሉ ሰዎች ከየፈለከው ነገር ብለው የሆነ የሚባል ነገር አለ። እኔ ውስጤ ባዶ ነው በኋላ ውስጡ ባዶ ነው ይባላል። ሰሞ እስኪ ድገመላቸው። የትም ከተተኮሰ በኋላ ውስጡ ባዶ ነው። እኔ አትቆጣኝ እየነገርኩህ አይደለም። ምናልባት የውስጥህን ማንነት ነው አይደለ ውጭ እንደ መስታወት የሚያሳይህ እኮ አደብ ነው። ያኛውማ አኽላቅ እኮ ነው። አኽላቅ የውስጥ ማንነትህ ነው። በውስጥ ያለው ቅንነትህ፣ ፍራቻህ፣ መውደድህ፣ መጥላትህ፣ ጀግንነትህ፣ ስንፍናህ ምናምን ይሄ አኽላቅ ነው አይደለ? ባህሪ የምንለው የውስጥ ማንነት የምንለው ያ ሞተሩ ይመስለኛል። እኔ ወደ ውጭ አውጥተን የምናሳይበት ደግሞ መስታወት ይሄ አደብ የሚባለው ነው። ያ ማለት የውጭው አደብህ የውስጥ ማንነትህን ይወስነዋል ማለት ነው። እንጂ ውስጥ ባዶ ነው አይደል? እንጂ ባዶ ነው አይደል? ላይሆን ይችላል። ምላስ አይደለ? አንደኛ አልከው የመናገሩ ምላስ የልብ ጭልፋ ነው ይባላል። ውስጥ ያለ ነው የሚያወጣው ያ ነገር። ጀሰድህም እዚህ ውስጥ ያለው ነገር ነው የሚያሳየው እንጂ ሰዓት ላይ አረ እንዲሁኝ እኮ ነው የምትለው ነገር አይደለም። ይሄ ይመስለኛል ብዙ ጊዜ ራሳችን የምናሽበት ጉዳይ ነው። ያለማመን ጉዳይ ከዛ በኋላ ፊና ይመራናል ብዙ እንደወራ ነገር። አኽላቅና አደብ ብለን ካወሳን አይቀር ግን ስለ አዳ ስለ ሶስቱ የሆነ ሐሳብ ካላችሁ የሆነ መጨመር ትፈልጋላችሁ ትችላላችሁ። ጨምሮና ኢምራን ወዳለው ቶፒክ አምጥታ ሐሳብ ምናልባት አኽላቅ ብዙ ሰዎች አሁን እንትን ስለሚምታታብን ነው ይሄ አደብ የሚባለው ባህል የሚባለው ከዛ ደግሞ አኽላቅ የሚባለው ወይም ባህሪ የውስጥ ማንነት የሚባለው በምን አይነት ይመስሉታል መሰለህ? እንደ አንድ ዛፍ ይመስሉታል እነዚህን ሶስቱን ነገሮች ማለት ነው። አኽላቅን አደብንና አዳ የሚባለው ነገር ማለት ነው። እንግዲህ አኽላቅ የሚባለው ሳሩን ብንወክለው ያ ማለት ዛፉ እንዳይንገዳገድ እንዳይወድቅ ስር አቆይቶ የሚይዘው በሌሎች ነፋሶችና የተለያዩ ማዕበሎች እንዳይወዛወዝ ጠብቆ የሚያቆየው ያ ስሩ ነው። ያ ደግሞ አኽላቅህ አንተ የውስጥ ማንነትህ ከተስተካከለ የተለያዩ አንተ ላይ ሊመጡ የሚችሉ ተጽዕኖ ሊፈጥሩብህ የሚችሉት ነገሮች ሁሉ በዛ ስር በዛ አኽላቅ በሚባለው ነገር ጸንተው እንዲቆሙ የሚያደርገው ስሩ ነው አኽላቁ ነው ይባላል። ከዛ የዛፉ ፍሬ ደግሞ አደብ ነው። አደብ ማለት ፍሬ ከሆነ ሰዎች አንተ ጋር የሚመጡት ፍሬውን ፈልገው ነው እንጂ ስሩን ፈልገው አይደለም። ፍሬው ከጣፈጣቸው ስሩን ይገምታሉ ማለት ነው። አንተ ጋር የሚመጡት ፍሬውን ብለው አይደለም። ፍሬው ካልጣፈጠ መራራ ከሆነ ስሩን ይገምታሉ ማለት ነው። የውስጥ ማንነትህን ይገምታሉ። አዳም ምንለው ደግሞ ይሄ ዛፍ የበቀለበት አፈር ነው ይላሉ። ያ ማለት የሆነ ዛፍ የተለያየ ቦታ ይበቅላል በተለያየ አፈር። በዛ ምክንያት ጣዕሙ ይለያያል። አንተ ያደክበት የኖርክበት ማህበረሰብ ያንተን ልማድና አኽላቅ የሚያድግበት ማህበረሰብ ያንተን ጥፍጥናና መራራነት ይወስነዋል ማለት ነው። እዚህ ጋር ምናልባት መጠንቀቅ ያለብን ነገር የትኛው አፈር ከየትኛው አዳ ጋር ከየትኛው አደብ ጋር ከየትኛው አኽላቅ ጋር ምቹ ይሆናል ማለት ነው። ለምሳሌ አንተ የምታድግበት ማህበረሰብ መርዛማ ከሆነ እንደ ሳሩ እንደ አፈሩ መርዛማ ከሆነና ወይም ደግሞ ከእስልምና ጋር ከዲን ጋር ከድንጋጌዎች ከመርሆች ጋር ማይጣጣም ከሆነ የቱጋ ነው ያደኩት ያለውት ስሩን ነቅሎ የቱጋ መትከል ያስፈልጋል የሚለው ነገር መታሰብ አለበት ብዬ አስባለሁ። በነገራችን ላይ አዳም እስልምና ላይ ቦታ አለው። አልዓደቱ ሙሐከመቱን ማለም ተኻልፍ الشريعه ስለሆነ ማለት ሸሪዓን እስካልተኻለፈ ድረስ በአዳ የሆነ ቦታ ላይ ለምሳሌ የሆነ ነገር ሀፕን አድርጎ ሰዎችን ለማስታረቅ የዚህ አካባቢ ሰዎች የእርቅ ባህላቸው እንዴት ነው ተብሎ ይታያል። ገዳ ነው ምንድነው ተብሎ ታይቶ ማለም ተኻልፍ الشريعه ይኬዳል ማለት ነው አንዳንድ ጊዜ እና ቦታም አለው። ብዙ ጊዜ ይሄ ባህል
አዳ ምናምን ሲባል በኔጌቲቭ እንዳይታይ ማለት እሺ ሐምዚን ቅድም በደንብ ሲያነሳው በደንብ ያብራራው ይመስለኛል። አደም አላህ በጣም የሚያምር ነገር ነው። በጣም የሚያምር ነገር ነው ማለት ይሄ ስንጠይቅ አጠያይቃለሁ ተዋዱዕ ይፈልጋል፣ ስንሰግድ ኹሹዕ ይፈልጋል ምናምን። ዛሬ ላይም አንድ ካጣነው ነገር እሱ ነው። አደም አላህ ነው። ይሄ እንዴት ነው አላህ ብዙ ነገር እንትን ይላል፣ እሱ ላይ ግን ይሄ ድንበር የሚያልፉ ምናምን እሱ ላይ ሲሪየስ ነው አላህ ምናምን ነገርና አደም አላህ በጣም ትልቅ ነገር ይመስለኛል። ሌላው አደም ነፍስ እኔ እንዴት ነው መሰለህ ማስበው ለራስህ የምትሰጠው ክብር ነው አደም ነፍስ ማለት ነው። ሰለላሁ ዐለይሂ ወሰለም የሆነ ጊዜ ይላሉ ስንበላ ማንታመመው ስንበላ እስኪርበን اللهم صل እስክንጠግብ ቁንጣን እስኪዘን አንበላም፣ ሳይርበን አንበላም ይላሉ። ሳይርበን አንበላም፣ ቁንጣን እስኪዘንም አንበላም። በቃ ረሃብ ማስታገሻ ነው። ሶ አነጋገርህ ስትናገር አንተን የሚመጥን ሰው የሚያየህ በንግግርህ ስለሆነ አንተን የሚመጥን ንግግር መናገር አለብህ ምናምን ነገር አደም ነፍስ ንጽህና ከኢማን ነው። በጣም ንጽህና ሊኖርህ ይገባል ምናምን እንዲህ አይነት ነገራቶች ራስህን የምታከብርበት ከራስህ ጋር የሚኖርህ አደብ ነው። ሌላ ያነሳችሁት በጣም የሚያምር ዛሬ ላይ በጣም እያጣን ያለነው አደብ አልከው ይሄ ከሰው ከከውኑ ከዓለም ጋር ምናምን ያለን አደብ በጣም የጎደለን እሱ ይመስለኛል ምናምን ነገር ነው። አንዳንድ ሰው አለ ይሄ ስታየው እርግጥ የሚል እንትን ፍራሽ የሆነ ሰው ከመዲና አፈር የተመሰረ ይመስል ሰው የማይቆረቁረህ ሰው የሆነ እንትን ላይ እየሰገድክ እየጾምክ በቃ እነዚህ መሰረታዊ ነገር እያደረግ አንተ ስትመጣ ሰዎች ቅር የሚላቸው ከሆነ ያንተ መምጣት ያንተ መኖር ለሰዎች ምቾት የሚነሳ ከሆነ ወላሂ የሆነ ነገር ጎሏል። ጠርጥር ማለት አንተ አላህ አላህ እያልኩኝ ነው ብለህ በቃ በጣም እንትን ነኝ ወደ አላህ ነኝ ብለህ ከሰዎች ጋር ያለህ ግንኙነት እኔ እዚህ ስቀመጥ አይኑ እንደሚደብራችሁ ግልጽ አስተፈረማ እኔ ስቀመጥ ወይም ሲቀመጥ በሱ ሰው ቅር የሚሰኝበት ከሆነ የሚከፋው ከሆነ ረሱላህ ሰለላሁ ዐለይሂ ወሰለም በጣም የሚያምር እንትን አላቸው። ለይለቱል ቀድርን መገኛውን አውቀው ወደ ሚንበር እየወጡ መገኛውን ማለት እለቱን ሊናገሩ ወደ ሚንበር እየወጡ ሁለት ሰዎች እየተከራከሩ ይመለከታሉ። ከዛ አዩአቸውና ከቀልባቸው ጠፋ እለቱ ማለት አላህ ይጀባ አስረሳቸው። ከዛ በኋላ ሁለቱ ሰዎች በመከራከራቸው ለይለቱል ቀድር መገኛ ማለት ከቀልቤ ሒጃብ ተደረገልኝ። እንደው የለይለቱል ቀድር መገኛ ብናውቀው ምን ያህል ሐጃችን እንትን ባለ ነበር በተራገፈ ነበር። ይሄን ኒዕማ የተነሳ ነው ሁለት ሰዎች በመከራከራቸው ታማ ቢከኛ አሁን ላይ ያለን። ከዛ ምን አሉ ኡመቴ ይሄ በአይነ ቁራኛ የሚጣላ እንደዛም ይሆን ከሆነ ሰገደት ሚን አይንላህ ከአላህ አይን ይቀላል። ይሄ እንዴት ነው በጣም ቆልለው ምናምን እንዲህ ነው እንዴ ምናምን የምትለው አይነት ሰው ማለት ይሄ የሚጋጭ የሚናቆር ኡመቴ የረሱል ኡመት ሆኖ የሚጋጭ የሚጣላ የሚናቆር ከሆነ ሰገደት ሚን አይንላህ ይላሉና ምናልባት እሱ ይሆናል ዛሬ ላይ ኤቭሪቲንግ እንዲህ ሐርሽ እየሆነብን የመጣው እንደ ማህበረሰብ ወደ ኋላ እየቀረን የመጣ ነው። እርስ በእርስ ያለንን ነገር ማከም ስላልቻለን ይመስለኛል እንደ ትልቅ ስንክሳር የያዘብን እሱ ይመስለኛል። በሁለት ሰዎች መቃረን ለይለቱል ቀድር የሚያክል ነገር ለዘመናት የኡመትን ሐጃ ሊያስተካክል የሚችል ነገር ከተደበቀብን ዛሬ ላይ በየቀኑ ለሰው ሞራል በማያስጨንቅ መልኩ እንደዚህ ስንጣላ ምናምን እኔ ለአኔሱ ስሜት ምንም ደንታ በማይሰጠኝ መልኩ ምናምንና ያ ይመስለኛል ከአላህ አይን ያቀለለን ምናምን ወደ ኋላ እንድንሆን ያደረገንና እኔ እንደዛ ኮሜንት አደርጋለሁ። እኔ ጋር እንዳልከው ከሱት ነው ከአላህ ጋር ከረሱላህ ሰለላሁ ዐለይሂ ወሰለም ጋርና ከማህበረሰቡ ጋር ከዛ ደግሞ ከነፍሳችን ጋር
ከነፍሳችን ጋር ሊኖር የሚገባል ብዬ ማስበው እንደኔ ሐሳብ ሰጠው የመጀመሪያ ነገር መጀመሪያ ስለመጨረሻችን የምናውቅ ሰዎች መሆን አለብን ከየት መተን ወዴት ነው የምንሄደው የሚለው ነገር መታወቅ ያለበት ሰዎች አለ እና ደግሞ ጀነትና ጀሃነም ያለበት ሰዎች ነን ፍጡሮች ነን ይሄ ያለበት ሰው ደግሞ እንዳሻው አይሄድም የሆነ ባውንደሪ ይገባዋል ገባ እዛ የምናስበው ግብ ላይ ለመድረስ በተቀመጠልን የሆነ መንገድ ላይ ነው መሄድ ያለብን አለዚያ ወደዚህም ከተባለ ሌላ መንገድ ላይ ስለምንገባ ማለት ነው የመጀመሪያው ማለት ይሄ ነው ሌላው እንደ ማህበረሰብ ደግሞ ቀደም ያነሳ የነበረው አሁን የጭቅጭቅ መጥፎ አንዳንድ ሰዎች መጥፎ መደረግ መብዛት ለሚለው ከሰዎች ሁሉ መጥፎ ማለት አለ በድር ሁሴን ነው ሲናገር የሰሙት በድር ሁሴን ከሰዎች ሁሉ መጥፎ ብሎ ማለት ሸሩ ተፈርቶ ኸይር የሚኮንለት ሰው ነው ምን ይለኛል አማት በቃ ምን ያረጋናል ይሰውይኛል ብለ የሆነ ኸይር የምታረግለት እንደ ሰው መሆን የለበትም በጣም ከባድ ነው ታውቃለህ አይደል የሚገባ ሰው ነው አንተም ባሪያ ነው እሱም ባሪያ ነው ሌላ ብዙ ባትፍላብዛት አያስፈልግም ይሆን አንዳንዴ ዱንያም ሲሰጠን አቅም ሲሰጠን አላህ በሆነ በአቅም በጉልበትም በዱንያም ሲሰጠን ተደማጭነት ከዛ ሰው አንተ ተለይታ አይደለም ከዚህ ቤት አንድ ላይ ያወራ ነው ቻምባይ ከወንድሞች ጋር በቃ እድል ተሰጥቷል ተረኛ ሆነ ያን ነገር አገኘው ነው እንጂ ለፍተህ ጥረህ ነው ያገኘው ነገር አይደለም ማንንም እንደሆንክ ማሰብ አለበት ሌላው ከረሱል አለይሂ ሰላቱ ወሰለም ጋር ደግሞ ለኛ ብለው የተላኩ ነብይ ናቸው ገባ ማለት አንተ መስተካከል እንዳለበት ታስቦ ታምኖ ተገብቶ የተላኩልህ ነብይ ናቸው ልክ ስለምትሰጥ ማለት ነው እኔ ረሱል ሰለላሁ ዐለይሂ ወሰለም አላቅ ምናልባት ልክ ካልሆንኩኝ አስተካክሉኝ የሆነ ብዙ ነገር አላስተማሩንም እንዴት መሰለ ዋናው ያስተማሩ ምንድነው ልክን አስተማሩ መቶ ልክን የነገሩን ልክን አስተማሩ ልክን ሆኖ ነው በእሳቸው መንገድ ነው መከተል ያለብን ብዬ አምናለሁ ከአላህ Subhanahu Wa Ta'ala ጋር ደግሞ የመጀመሪያው ነገር ጌታችን ነው እኛ ባሪያ ነን ልናረግ የሚገባው ነገር ባሪያ ለጌታው እንደሚያረጋው ነገር እሱን ነው ማድረግ ያለብን ነፍሴ ማለት ቀደም እንዳልኩ ነው ወደ መጨረሻችን ሱቋን አይደለም ባሪያዎች ነን ከዚህ በፊት አንድ የተናገርኩት ነገር አለ ከናንተ ጋር ስናወራና ምን ይላል አንድ ሰው ነውና እንደዚህ ቤት ውስጥ ዘፈን ከፍቶና ነገር እየተጫወተ ነው እንዲህ እየተዝናና ነው ከዛ በኋላ አንድ ደረሰ ይመጣና እንኳኳ ያናገረዋል አንድ ጥያቄ ጠየቀው ምንድነው ያለው ባሪያ ነህ ወይስ ነፃ አለው ከዛ ሰውየው ምን ይላል የዛኔ አላህን ተታረቁት ይላል ከዛ በኋላ ጫማ ለብሻ አላቅም ማለት ከጫማ ውጪ ነበርና ሰውየው ያናገረው አላህን የታረቁት ከጫማ ውጪ ነበር ጫማ ሳለብስ ነው ከዛ በኋላ አለብስም ብሎ ተው ማለት ነው እና ስራችን እንዴት ሆነ አለበት እንደ ባሪያ ነው ሆነ ያለበት እኔንም ማህበረሰብ ተመልካችንም እንደሆነ የምችለው ነገር እሱ ነው በቃ ባሪያ ነን ቀደም እንዳልኩ ሰው ነው ብዙም ሐረካት አንተ ካንዱ የምትበልጥበት ነገር የለም አንተ ደግሞ ከአላህ ጋር ከጌታህ ጋር ደግሞ ሊኖር የሚገባው ነገር ባሪያ ነህ እንደ ባሪያ ሆነ ነው አፉ በድን ከበሰዎች ረሱል አለይሂ ሰላቱ ወሰለም ጊዜ ቁርአን ወረደ يا أيها الذين آمنوا لا ترفعوا أصواتكم فوق صوت النبي የናንተን ድምጽ ከአላህ መልእክተኛ ድምጽ በላይ ከፍ አታርጉት አለ አላህ ድምጻችሁን ከፍ አድርጋችሁ ከሳቸው ጋር አታውሩ ማለት ነው ከዛ ለረጅም ጊዜ የሆነ ሰሃባ ጠፋ የአላህ መልእክተኛ የት ሄዶ ነው ስሙ ጠፋኝ ታውቃለህ ገሌ ሰሃባ የት ሄዶ ነው ፈልጉት እስኪ ተባለ ፈልጉ አገኙት ቤቱ ቁጭ ብሎ ያውላ ጊዜ ማለት ነው ምን ሆነ ነው የጠፋው ምናምን ተባለ የሰሃቦቹን ታዛዥነት ልነግራችሁ ነው አንድ ቁርአን ያወርዳል لا ترفعوا أصواتكم فوق صوت النبي እኔ ደግሞ ድምጼ በተፈጥሮ ድምጼ ጮክ ያለ ነው ከፍ ያለ ነው ትንሽም ብናገር ድምጼ ጉርንን ይላል በጣም እንትን ይላል ድምጼ ከፍ ይላል ድምጼ በተፈጥሮ አለ ብሎ ነገራቸው ለዛ በቃ የአላህ መልእክተኛ ጋር መቅረብ አልፈለኩም አለ ብሎ ተነገራቸው ለረሱል አለይሂ ሰላቱ በጀነት አበሰሩታል የአላህ መልእክተኛ እና የሆነ ነገር ተኔ ታዛዥነታቸው በጣም ነው የሚገርም ይሄን ነገር ተው አደብ አይደለም ከተባሉ ቀጥ ነው የሚሉት ዑስማን ኢብኑ አፋን አንድን ሰሃባ ጠየቀው ሰሃባው እንተናል ካንተና ከረሱል ታላቅ ማን ነው አለ ሰለላሁ ዐለይሂ ወሰለም
ካንተና ከረሱል ታላቅ ማን ነው ሲል ታላቅ እሳቸው ናቸው በእድሜ ግን እኔ እበልጣለሁ አላህ ሹፍ የንግግር አደብ ማለት እና በጣም ያምራል ያ አላህ በጣም በቃ በዛ ጊዜ የነበሩትን አደቦች ስትይማ በቃ ጉድ ነው የምትለው والله ጉድ ነው የምትለው እና ፕላስ ደግሞ አላህ Subhanahu Wa Ta'ala ለረሱል አለይሂ ሰላቱ ሰላም ብዙ ነገር ሰጥቷቸዋል ኦልሞስት ከ1000 በላይ ሙዕጂዛት ሰጥቷቸዋል ያሉ ዑለሞቹም ሲቆጥሩት በዛ ላይ ጀግና የጦር መሪ ናቸው ምርጥ ባል ምርጥ አባት ናቸው ብዙ ሰዎች በዙሪያቸው አሉ አላህ Subhanahu Wa Ta'ala መካን ፈትህ አድርጎ አርሷቸዋል የሀገር መሪ ናቸው ምናምንና ቁርአን ላይ ግን ስለሳቸው ሲናገር ስለ ሀገር መሪነታቸው hatta ስለ ከአላህ ዘንድ ወህይ እንደሚመጣላቸው በዛ ነገር እያነሳ ሲያሞካሻቸው አታይ ማለት በወህይ ይመጣልሃል ብሎ ወህይ እንደሚወርድላቸው ቁርአን ላይ ይናገራል ግን የማሞካሻ ቃላቶችን አይደሉም እነዛ እንትኖች ሐሳቦች ማለት ነው በእንትናቸው በስልጣናቸው ሲያሞካሻቸው በሀብታቸው ምናምን ሲያሞካሻቸው አታይም የሚያሞካሻቸው በአንድ ነው በባህሪያቸው አንተኮ ወይነከ ለዓላ ኹልቅን ዐዚም ይላቸው አንተኮ በጣም በቃ ስነ ምግባር ደስ የሚል አደብ ያለህ ሰው ነህ ይላቸዋልና ቁርአን ላይ ብዙ ብናያቸው ከአደብ ጋር ዳይሬክትሊ ተያይዘው የተነሱት አያዎች በደንብ አሉ በተለያዩ ነቢያቶች የነብዩላህን ዘከሪያ ዱዓ አደራረግ ብታይ ደግሞ በቃ ቀልብን ነው ፍስስ የሚያደርገው አደቡ ማለት ነውና ዛሬም ለተመልካቾችም የጨረስንም ስለሆነ ከዚህ ፖድካስት የሚያገኙት ነገር ቢኖር ሀያ ወይም ደግሞ አደብ መያዝ በጣም ትልቁ ነገር ነው መተናነስ ይላሉ ዑለሞች ከምድር በላይ ሆኖ አደብ ያልያዘ ሰው አደበሁ الله تحت الارض አላህ ከምድር በታች አደብ ያስይዘዋል ይላሉ እና ሁላችንም እኛም አደብ እንያዝ እናንተም አደብ ያዙ ከሰዎች ጋር በሚኖራችሁ ግንኙነት ሰዎችን አልሙስሊሙ ሙስሊም ማለት ራሱንም ሌሎችንም ለራሱም ለሌሎችም ሰላም የሚሰጥ ሰው ነው አደብ ያለው ማለት ነው ስለዚህ በሐያታችሁ የሆነ ነገር ልታደርጉ ስታስቡ ወር ደግሞ የሆነ ነገር ልትናገሩ ስታስቡ ከሸሪዓ አንፃር እንዴት ነው ይሄ ካልኩሌሽን ይፈልጋል ብዬ አስባለሁ አለበለዚያ ዞሮ አላህ ዘንድ ደርሰ አላህ ዘንድም ተጠያቂ ትሆናለህ ግን ከዛ በፊትም የምትካስባቸው የምትቀጣባቸው ነገሮች በጣም ይበዛሉ ከሰዎች ጋር ባለህ ነገር ከሰዎች ጋር ያለህን ነገር ታበላሽና ሰዎች ካንተ ይርቃሉ ገባ ስምህ በየቦታው በመጥፎ መነሳት ይጀምራል ምናምን ያ ከሚሆን ግን ከሰዎች ጋር ያላችሁ ነገር በደንብ ያለንን ነገር በደንብ ብናሳምር የለመድነውን ያደግንበትን እንደ ኢትዮጵያ ምስታዩ ኢትዮጵያዊ ሴት ይሄ ነገር ከሰሞኑን ነው ያየን ነበር ከባህል ያፈነገጡ ምናምንቴዎች አለባበሶች አነጋገሮች ድርጊቶች ተሰብስበው በቃ እንደዚህ አሁን እንደውም تحت الارض አይደለም አደብ የምትይዝ فوق الارض አደብ እንድትይዝ ያደርጋልና ሁላችንም ከምንናገራቸው ነገሮች ጀምሮ ምናልባት ቪዲዮ የምንሰራ ከሆነ በያለንበት የሥራ ዘርፍ ሊሆን ይችላል የህይወት መስመር ውስጥ ሁሉም ነገር አደብ ሊኖረው ይገባል ዶክተር ብትሆን ዶክተርነት ላይ ህክምና ወደ አደብ ይፈልጋል ቲክቶክ የምትሰራ ከሆነ በግጥሟ ተነስተው ነው ይወል ላይ መጣውና በመትናገሩት ነገሮችም ስለምትጠየቁ ኤቭሪቲንግ አደብ ይፈልጋል አደብ ያዙ በቃ አደብን ያዙ እዚህ ጋር እንዲያምዚ ይቅርታ እንትን ዋናው ሌላው ችግራችን ብዬ ማስበው ማለት ነው አውቀናል ብለን እናስባለን ማለት አደቡን ልኩን አውቀናል ብናስብና ይሄ መቅራቱ ላይ መማሩ ላይ አንሄድም የሆነ የገባን ይመስለናል እዛ በቃ እኛም ተመልካቾችን ማድረግ ያለብን ነገር ምናልባት ልክ ላልሆን ይችላል ከቤዙን ነው አለዚያ ችግር ነው ቢኮዝ አሁን ችግራችን ምንድነው የሆነ ምክር ሲሰጥ ኦኬ ማን ያለኝ እኮ እነዚህ ሰዎች ለምንድን ነው ማይሰሙት ነው የምንለው አይደለም ምናልባት እኛ ጋር ይሄ ነገር ሊኖር ይችላል እኔ ጋር አኒስ በቃ የሆነ አደብ ያጣው ልጅ ሊሆን ይችላል የሆነ ቦታ ላይ ሳትያልኩኝ ይችላል ልማረው ሁላችንም እንማረው ዋናው ላይ ነገር አራት አይነት የዒልም ደረጃዎች አሉ ይባላል የመጀመሪያ ላይ ልክ ስደርስ በቃ ከአንተ በላይ ማንም ዕውቀት እንደሌለው ሰው እንደጨረስከው እስልምናውን ሸሪዓውን በጣም እንደጨረስከው አድርጎ ይሰማል የመጀመሪያው ላይ ስደርስ አደብ ያሳጣል የመጀመሪያው እርከን አደብ ያሳጣል እስኪ የመጀመሪያው እርከን የመጀመሪያው የዕውቀት እርከን አደብ ያሳጣል የመጀመሪያው ካንተ በላይ ማንም የቀራ አይመስልህ በጣም መናቅ ትጀምራለህ ሁለተኛው ላይ ስደርስ ቀርተሃል የሆነች ነገር ያለፈች ይመስልሃል አይ ትንሽ ነገር አፈካ ያለፈች እንጂ ምናምን ትላለህ አደባ መለስ ትላለህ ትንሽ ማለት ነው መጠራጠር ትጀምራለህ ራስን ልክ ሶስተኛው ጋር ስደርስ
ግማሽ ላይ እንደደረስክ ነው የምታውቀው። ግማሹን ቀርቻለሁ ግማሽ ደግሞ የዚህን ያህል ደግሞ ይቀረኛል ብለ እንደዛ ታስባለህ። ልክ አራተኛው ላይ ስትደርስ ከአነከ አጅሀሉ ናስ ይላሉ። ካንተ በላይ ጃሂል እንደሌለ ትረዳለህ። የሆነ መውዱዕ ተነስቶ በዛ መውዱዕ ላይ ሰዎች ሲነጋገሩ ስተይ ዝም የሚለው ሰው አንተ ምንም በቃ እንደ አዲስ ነው ሁሉንም ነገር የምትሰማው ይላሉና አሁን እኛ መጀመሪያው ላይ ስላለን ነው ብዙ ጊዜ አደብ እያሳጣችን ያለችውና ገፋ ብናረገው እውቀቱን እንዳልከው ገፋ ብናደርገው በደንብ አደብ ራሱ አደብ እየሰጠና ያስያዘን ይመጣል ብዬ አስባለሁ። ስለዚህ እስከዚህ ሰዓት ግን አደብ ይዛችሁ ቁጭ ብላችሁ ከተከታተላችሁን ትወዱላላችሁ ማለት ነው። እየተቀለል ነው እንምጣ አይደል? ሀሳብ ካላችሁ ማንሳት ይቻላል። ውዴታቸው እንዳለ ሆኖ እንደ መጠቅለያ ረሱላህ ሰለላሁ ዐለይሂ ወሰለም ሁሉንም ነገር ተውት፣ እኔ ተላኩት አሉ። ተውት ሌላው እኔ ኢነማ ቡዒስቱ ሊኡተሚመ መካሪመ አልአኽላቅ የኔ ሚሽን እሱ ነው። እኔ የተላኩት አኽላቃችሁን ላስተካክል፣ አደብ ተርቢያ ላደርግ፣ አደብ ልሰጣችሁ ነውና እንዳልከው ነው ሐምዚ ከምድር በላይ ማተስተካከል ከሆነ تحت الارض الله سوره انت ላይ سوره الشمس መሰለኝ መጀመሪያ ላይ ኢላህ አላህ ونفس وما سواها ይላል ከላይ ነፍስንም ባስተካከላት ይልና ይወርድና فالحمها فجورها وتقواها ተቅዋውንም ፍጁሩንም ማስገብተንበታል። قد افلح من زكاها የተንከባከባት የጠበቃት የኮተኮታት ምናምን ያለ ይወርድና ከዘበ ሰሙድ በጠቅዋሃ የሰሙድ ህዝብ በመንቦጥ አረረ ይሄ በጥጋብ ዋሸ አመፀ ይልና የመጨረሻው አያ ሁለቱ አያዎች فدمدم عليهم ربهم بذنبهم فسواها ራስህ ማትስተካከል ከሆነ መንገድ ማትይዝ ከሆነ አላህ ይኖ እንዴት ማስተካከል እንዳለበት ምናምን ወይ ደምደማ ያስተካክላል ወይ ተስተካከላለህ ምናምንና እንደው እንደዚህ ኤፒሶድ እንትን እንዲሉት ብዬ ማሰበው በቃ ረሱል ሌላ ሚሽን የለኝም እኔ ተላኩት ሚሽኔ መካሪም አኽላቃችሁን ላበጅ ነው አኽላቃችሁን ላስተካክል ነው እሱ በደንብ ይላሉ ሙከደረ የቂያምለት ከኔ ቅርብ የሚሆነው አኽላቁ ማለት ነው ይላሉ አይደል? እዚህ ጋር ምናልባት አንድም ለማንሳት እንፈልገው ነገር የሰማሁኝ ቦታው የአኽላቅን ቦታ ያሰዱ ነውና ምን ይላሉ? አንድ ሰው ቀኑ ሙሉ ጾሞ ለይል ቆሞ ካደረው ሲበለጣ አንድ ጥሩ ባለጥሩ አኽላቅ ባለቤት ከሱ ይበልጣል ይላሉ። አባህ እና እንደው ያቢያቀተን መጾሙ ለይል መነሳቱ ቢከብደን ለራሳችን ስንለቃ አኽላቃችን እናስተካክል ኢንሻአላህ። ረሱል መዓሊ ሰለላሁ ዐለይሂ ወሰለም ኸይሩኩም ሊአህሊ ከናንተ ባከል በላጩ ማለት ከናንተ መካከል በላጩ ማለት ለቤተሰቡ ጥሩ የሆነ ሰው ነው፣ አኽላቁ ያማረ ሰው ነው ይላሉና በተቻለን መጠን አኽላቃችንን አደባችንን ላለማጣት ከዛ ለማስተካከል ብንጥር አሁን ያለንንም እንግዲህ አሪፍ ነው በጣም ከዚህ የባሰ ደግሞ አያምጣም የባሰለስ ለዛ ምናልባት ያው ያጠቃልል ነው አይደል የተወሰነ ሐሳብ ለመስጠት ያክል በርግጥ ሁሉም ነገር ባንዴ አይመጣም፣ ባንዴ የሚስተካከል ነገር የለም፣ ቀስ በቀስ ነው። ነገር ግን ሁሌም ወደፊት የሚሄድ ዛፍ ስሩን ጠብቆ ነው የሚሄደው። ስሩን የናቀ ዛፍ ቅድም እንዳልነው በተለያዩ ተጽዕኖ እሱ ላይ ተጽዕኖ ይፈጥሩ ንፋስና የተለያዩ ማዕበሎች መወዛወዝ መነቀልም ሊሆን ይችላል ሊደርስበት ይችላል። ስራችንን ባንንቅ ብዙ ጊዜ እነዚህ አደም የሚባሉት ባህል የሚባሉት ነገሮች እየተረሱ ያሉት እየተተዉ ያሉት ኦልድ ሞዴል ናቸው ተብሎ ስለሚታሰብ ነው፣ ዘመናዊነት አይደሉም ተብሎ ስለሚታሰብ ነው። በርግጥ አንዳንዴ ትላልቆችም ላይ የተወሰኑ ችግሮች ሊኖሩ ይገባል። እነሱን የምንመልስበት መንገድ ከኩዮቻችንና ከተናናሾቻችን ለየት ያለ ቢሆንም ነገር ግን በአደብ ስም ደግሞ የተለያዩ ወደፊት መውጣት ያለባቸው ሰዎች ሊኖሩ ይችላሉ፣ እውነታ ያላቸው ሰዎች ሊኖሩ ይችላሉ። ነገር ግን ታናናሾች ከታላላቆች አነስ ያሉ ሰዎች ማለት ነው። አደብ አይደለም በሚባለው ምክንያት መናገርህ እዚህ ጋር ማውራትህ ክብር አይደለም አደብ ማጣት ነው በሚል ምክንያት አዳዲስ ነገሮችም
መቀበር አለባቸው ብዬ አላስብም። ሰዎች እነዚህ ሰዎች ስሩን ሰጡን፣ ግን ደግሞ ፍሬው ደግሞ ወደፊት መሄድ አለበት። መከባበር ነው አደብ ማለት መፈራራት ሳይሆን መከባበር ነው ብዬ አስባለሁ በመጀመሪያ። ሌላው ተዝኪያ ያስፈልጋል። ከምንም በላይ ነፍስን ማጥራት ያስፈልጋል። ነፍስን ስታጠራ ምንድነው من عرف ربه عرف نفسه ነው አይደለ? ራሱን የሚያውቅ ሰው አላህን ያውቃል፣ አላህን ያወቀ ሰው ደግሞ ራሱን ያውቃል። ሶ ራስህ ላይ ስራ። መንፈሳዊነታችን ላይ በደንብ ብንሰራበት ያቺ አደብ የምትባለው ነገር ትመጣለች ብዬ አስባለሁ። እንደገና ደግሞ ሰዎችን የምንመልስበት መንገድ ከአደብ ሊሆን ይችላል። ከተለያዩ ስህተቶች ልንመልስበት የምንችለው የምንፈልግበት መንገድ አደብ ያለው ሊሆን ይገባል። አደብ ያጣን ሰው ለመምከር እየሄድ ከአደብ ያጣ ሰው ሆነህ መሄድ የለብህም። አደብ ያጣህ ከሆንክ መጀመሪያ ራስህ ላይ ነው ልሰራ የምትችለው። ምናልባት ትርሚዚ ነው የዘገቡት። ምናልባት ታሪኩን ልታውቁት ትችላላችሁ። የሐሰንና ሁሴን ረዲየላሁ ዐንሁም የረሱል አለይሂ ሰላቱ ወሰላም የልጅ ልጆች ማለት ነው። አንድ ሽማግሌ ውዶ ያደረገ አይተውት ተሳስቷል እና ሊመልሱት ፈለጉ። ግን ደግሞ ትልቅ ሰው ስለሆነ ከነሱ የመጣው ይሄ ጥያቄ ደግሞ እሱን ሊነካው ትንሽ ሊረብሸው ይችላል ብለው ስላሰቡ ሄዱና ሁለቱ እኔና ወንድሜ እንትን ልንል ፈለግን፣ ውዶ ልናደርግ ፈለግንና ማን ነው ከኔና ከሱ ትክክለኛ መንገድ ውዶ እያደረገ ያለው ብለን እንድትዳኘን ነው የመጣ ነው አሉት። እነዛ ልጆች ሐሰንና ሁሴን መልካም ስራቸውን አላህ ይወደድላቸው ውዶ አደረጉ። ሽማግሌውም የራሳቸው ጥፋት የራሳቸው ስህተት ምን እንደሆነ ገባቸውና በአላህ ይሁንብኝ እናንተ ልክ ናችሁ፣ እኔን ውዶ ማድረግ አስተማራችሁኝ አሉ። ሶ ከሰዎች ጋር ያለን ግንኙነትም ከአላህ ጋር ያለን ግንኙነት ከታላላቆቻችንና ከታናናሾቻችን ከኩዮቻችን ከባል ከሚስቱ ጋር ልጅ ከአባቱ ጋር ተማሪ ከአስተማሪው ጋር ደረሳ ከሼኹ ጋር ወይም ከአቅሪው ጋር ያለው ኢንተራክሽን ሁሌም ቢሆን ኢንተለጀንስ ያስፈልገዋል። ኢሞሽናል ኢንተለጀንስ ረሱል አለይሂ ሰላቱ ወሰላም ከአይሁዶች ጋር ሲገናኙ፣ ከአረቢዎች ጋር ሲገናኙ፣ ከካፊሮች ጋር ሲገናኙ እንዲሁም ደግሞ ከሰሃቦች ጋር ሲገናኙ የነበረቸው አላቃ የተለያየ ነበረ። ሁሉም እንደመጣበት የሚመልሱ አለይሂ ሰላቱ ወሰላም ነብይ ነበሩና የመጀመሪያው ይሄ ኢሞሽናል ኢንተለጀንስ የምንለው ነገር ያስፈልጋል ብዬ አስባለሁ። ሁለተኛው ነገር ማለት ነው። ሌላው መቼም አደም ማለት እውቀት ስትይዝ ከመታበይ የሆነ ደስታ ስታገኝ ደግሞ በዛ ደስታ ከመኮፈስ ልትናደድ ትችላለህ። የሆነ ነገር ልታጣ ችግር ሊደርስብህ ይችላል። በዛ ችግር ደግሞ ከመናደድ ሰዎች ጋር ያለህን ክብር አስተካክለህ የምትኖርበት ምንድነው ሶሻል ላብሪካንቲ ነው ይላሉ። በነገራችን ላይ የማህበራዊ ቅባት ማለት ነው። ሁሉም ነገር ቅባት ሲያገኝ ይለሰልሳል። እንዲህ አይነት ሶሻል ኢንተራክሽኖች እንዲህ አይነት ማህበራዊ ደግሞ ግንኙነቶች የአደብ ካልታከለባቸው ሸካራ ይሆናሉና አደብ ነው። ዛሬ ነው አንዋር እንዴት አያችሁት? ዛሬ እኔ ራሱ አታየም እንዴ? እኔ ሲያወራሽ እንትን አንዋሩን እያለ እንትን ዛሬ መሰለ ይሄ ሐሰት በሐሰት እውነት አይሆንም፣ ጥፋትን በጥፋት ልክ አይሆንም እና ይሄ አደብ ምን አስበበት እንዴት ነው እና አንዌ ለምሳሌ በጣም የሚገርመኝ ነገር ማለት ነው አራስ ጨርሰው አንዌ እኮ ጃፓኖች እንትን ነበራቸው ስለ በኢኮኖሚ በጣም ያደጉ እንትን ማህበረሰቦች ናቸው። ነገር ግን እነሱ ጋር ማነር የሚባለው ነገር ይሄ ባህል የሚባለው ነገር እንዳለ ነው። በቃ እስከ 3ኛ ክፍል ድረስ ይሄ ፈተና ምናምን የለም ተማሪዎች ጋር ይባላል። እስከ 10 አመታቸው ድረስ ተርቢያ ነው የሚማሩት። እንዴት መልበስ አለብህ፣ እንዴት መብላት፣ እንስሳቶችን መንከባከብ፣ ከሰዎች ጋር ያለህ ግንኙነትን መሰል አለበትና እንዲህ አይነት ትሪኮችን መጠቀም ያስፈልጋል። ለምሳሌ ፈረንሳይ ላይ መሰለኝ የሆነ ካፌ ተከፈተና ቡና አምጣልኝ ለሚል ሰው 5 ዩሮ ነው። ቡና ባክህ ለሚል ሰው 3 ዩሮ ነው። ጤና ይስጥልኝ ባክህ ቡና አምጣልኝ ለሚል ሰው ደግሞ 1.5 ዩሮ ነው። ስለዚህ ኡመቱ ሁሉ በ5 ዩሮ እየጠጣች አስበው። እንዲህ አይነት ትሪኮችን መጠቀም ያስፈልጋል ምናምን ባንዴ የሚለወጥ ነገር ስለሌለ ማለት ነው። ያ አደም የሚባለው ነገር ያንተን ማንነት ያንተን ፐርሰናሊቲ ከፍ ያደርገዋል። ወጪ ደግሞ ቆጣቢ ነው ማለት ነው። እኔ መዝጊያ ነገርም ነገር
ተመልካቾችን ያው ሙሉ ትላልቅ ኡስታዞች ባሉበት እኛ ወጣቶች ይሄን ቶፒክ ማንሳቱ ራሱ ትንሽ አደፍ አይደለምና አፉታን ጠይቃለን። ግን ምንድነው ከመተዋወስ አንፃር ነው፣ እኛንም እናንተንም ከመተዋወስ አንፃር ነው። ከዚህ በፊት አይታችኋል ይሄን እናንሳ ይሄንን ርዕስ በሚለው እኛም ትንሽ ሹራ ላይ ነበረ መተዋወስ ይሆናል በሚል ነበር ነው። ካጠፋና አፉ በሉን፣ ከጠቀም እንደሚያው ካላህ ነው። እኔ ጨርሻለሁ። አውዱ ዛሬ ጨርሻለሁ። ውድና የተከበራችሁ ተመልካቾቻችን ዛሬ በአደብ ነው የምናወራው እንጂ ውድና የተከበራችሁ ተመልካቾቻችን እንደ ሀሳብ እስከዚህ ሰዓት ድረስ ተከታተሉት የነበረው እንደ ሀሳብ ፖድካስታችን እዚህ ላይ ማብቂያው ማገባደጃ ይሆናል። በሚቀጥሉት ሳምንታት እንግዳ ይዘን እንመጣለን እና ሊያም ደግሞ አዲስ ሀሳብ ይዘን መተን ከነ አንዋር ኢምራንና አኒስ ጋር አሪፍ ቆይታ እናደርጋለን ኢንሻአላህ ተዓላ። በአፍሪካ ቲቪ በኩል ዘውትር እሁድ 11 ሰዓት ላይ እንዲሁም ደግሞ ጁምዓ ምሽት 3 ሰዓት ላይ ወደ እናንተ የሚደርሰው እንዲሁም ደግሞ በየትኛውም ሰዓት ላይ ገብታችሁ ቼክ ማድረግ የምትችሉት በስልካችሁ ዩቲዩብ AD+ አምሃሪክ ዩቲዩብ ቻናል ሰብስክራይብ እያደረጋችሁ እንደ ሀሳብ ፖድካስትን ቁጭ ብላችሁ መኮምኮም ትችላላችሁ። እንግዲህ ፕሮግራሙን ስፖንሰር ያደረገልን አልጀዘሪ ኦንላይን የቁርአንና የአረብኛ እንዲሁም ደግሞ የእንግሊዝኛም ተጨምሯል። የቋንቋ አሁን ከፍ ብለናል አባ የቁርአንና የአረብኛ የቋንቋ ትምህርት ቤት ነው። ባላችሁበት ቦታ ሆናችሁ ከየትኛውም የዓለማችን ጫፍ ሆናችሁ ስልካችሁን ብቻ በመጠቀም ብቁ የሆኑ ኡስታዞች ተመድበውላችሁ ቁርአናችሁንም አረበኛችሁንም መማር ማንበብ ማቀላጠፍ ትችላላችሁ ይለናል አልጀዘሪ የቁርአንና የቋንቋ ትምህርት ቤት። 0900715101 እየደወላችሁ አሊያም ደግሞ ስልክ ቁጥሩን በስልካችሁ ላይ ሴቭ አድርጋችሁ በኢሞ በዋትስአፕ በቴሌግራም መቅራት ትችላላችሁ። እጅግ አድርገን እናመሰግናለን አልጀዘሪ። እስከዚህ ሰዓት ቁጭ ብላችሁ በአደብ ቁጭ ብላችሁ ከተከታተላችሁን ትወዱናላችሁ ማለት ነው። እኛም እጅግ አድርገን እንወዳችኋለን እናከብራችኋለን። እስከ ሳምንት እስከምንገናኝ ድረስ ክፉ ሳይነካችሁ ጠብቁን። هذا وصلى الله وسلم على نبينا محمد وعلى آله وصحبه وسلم والسلام عليكم ورحمة الله وبركاته.